አንተና ቤተሰብህ ደስ ይላቸዋል። ለጥቂት ደቂቃ የምንማማረው የኦርቶዶክሳዊ ቤተሰብ አኗኗርን በተመለከተ ነው። ትዳር እንደ ኢትዮጵያዊ ነው። ትዳር እንደ ኦርቶዶክሳዊ ነው፣ እንደ አውሮፓዊ አይደለም። በየካፌው በየምግብ ቤቱ በአርቲፊሻል ጸጉር ተዋውቀው ከዛ በኋላ አንቺን ነው ያገባሁት የሚባባሉበት አይደለም። የፊልም ትዳር አይደለም። በቃ የሆነ ጊዜ ብቻ ዘለው ሜካፑ ሲያልቅ የሚያልቅ ፍቅር አይደለም። አሻንጉሊት መስላ ያገባታል፣ በንጋታው ሌላ ነች፣ ሲፋቅ ሌላ። እላዩ አውሮፓዊ ስትፋቅ ራሷ ሌላ አይደለም። ራሷን ሆነ አታገባም እንዴ? ራሱን ሆነ ያገባም እንዴ? የውሸት የጓደኛ መኪና ተይዞ እጮኛ አይታጭም። በእግር ሄደ ጠይቃት፣ እግረኝነትን ተወቀው። አቤት ጉራ፣ አቤት ውሸት። ስለዚህም ሰላም አጣን። አርያነት እኮ ማለት ይህ እኮ ነው። ጌታዬ እመቤቴ ተባብለው እኮ የኖሩ እኮ ናቸው። እሷ ስራዋን ሳትጨርስ እንጀራ አልቆርስም ብሎ እኮ የሚኖር ነው ባል። እርሱ ሳይመጣ እንጀራ አልቆርስም የምትል እኮ ሚስት ያኖረች ኢትዮጵያ ነች እኮ። ፍቅራቸው እኮ ነው ይሄ። የእነሱ ትንፋሽ እኮ ነው እዚህ ያደረሰን፣ የእኛ ጽድቅ እኮ አይደለም። አሁን ቴክኖሎጂውን ዘመን አመጣሹን ነገር በአግባቡ መገልገል ተገቢ ነው፣ ግዴታም ነው። ግን እየመረጥን ይሁን ጭፍን ገልባጫን ነው። ኤልያስ በሰራብቷ መበለት ቤት ገባ። ዛሬም በብዙ እናቶች አባቶች ቤት ካህናት ገብተው ስመ እግዚአብሔር ጠርተው ቤቱ ይባረካል። በእናንተ እምነት በካህኑም ጸሎት እንኳን ቤት መባረክ እንዴ! ይህ ስልጣን እኮ በምድር የፈታችሁት በሰማይ የተፈታ ይሆናል። ዱቄት መባረክ፣ እንጀራ መባረክ፣ እሷማ ምን አላት? ምንስ ቤተክርስቲያን ደሞዝ ብትከፍለው አብቃቅቶ ልጆቹን እያኖረ ነው። አይሻልም ብንተሳሰብ? ኢየሩሳሌም ሄደው ያችን የመሰል ቅድስት ሀገር ተሳልመው መጥተው ልጆቻቸውን ሲመርቁና እኛም ቃለ መጠይቅ ስናደርግ ንስሐ ልጆች የላኩኝ የሚሉ አባቶች አሉ። በጣም የሚደነቁ ናቸው። እንኳን ጓዳቸውን እነሱ እኮ ሳይሄዱ ነው። አይገርማችሁ? እነሱ ሳይሄዱ አባታቸውን ኢየሩሳሌም የሚልኩ ንስሐ ልጆች አሉ። በሰበቡ ማስታወቂያ ሰራው መሰለች እንዴ ይሁና። ለካህናት ጠበቃ እኮ ነን እኛ እና ለካስተዋጫ አይደለም። እኔ የህዝብ ግንኙነቴ ለካህናት ነው። ቄስ ነኛ። ሌላው ደግሞ ሌላ ይጮሃል። እኔ ለካህናት እጮሃለሁ። ራሴ ቄስ ነኛ። ስንወቀስም አብረን ነው፣ ስንወደስም አብረን ነው። ወተፈሳ አንተ ወቤትከ፣ አንተና ቤተሰብህ ደስ ይላቸዋል። ኦሪት ዘዳግም ምዕራፍ 14 ከቁጥር 26። ለጥቂት ደቂቃ የምንማማረው የኦርቶዶክሳዊ ቤተሰብ አኗኗርን በተመለከተ ነው። ኦርቶዶክሳዊ ቤተሰብ አንተና ቤተሰብህ ደስ ይላቸዋል ብሎ እግዚአብሔር በሙሴ በኩል የተናገረው በቤተሰብ ደስታን ከቤተሰብ ጋር በደስታ መኖርን እግዚአብሔር ስለመፍቀዱ የሚያስገነዝብ ቃል ነው። በቤተሰቡ ደስተኛ የሆነ በኑሮ በውጤት ስኬት ያገኘዋል። በቤተሰቡ የተከፋ ደስተኛ ያልሆነ ደግሞ ሐዘንተኛ፣ ጭንቀት፣ ውጥረት ለሀገርም ለቤተ ክርስቲያንም የሚቸገር ይሆናል፣ ፍሬ የሚያፈራ ይሆናል። ስለዚህም የቤተሰብ ኑሮ በሕይወታችን ውስጥ አስተዋጽኦ አለው። ይልቅም ደግሞ በኦርቶዶክስ ተዋሕዶ ቤተ ክርስቲያን አማኝነት፣ በቤተ ክርስቲያን ልጅነት በምክረ ካህን ለምንኖር ሁሉ ስለ ኦርቶዶክሳዊ ቤተሰብ ስናነሳ ምንነቱን ለማስቀደም ያህል እንግዲህ ቤተሰብ የሚለው ቃል ያው ግልጽ ነው። ሁለት ቃላት ናቸው። ቤተ አደረ ማደሪያ ማለት ነው። ሰብ ደግሞ ሰው ከሚለው ቤተሰብ ከግዕዝ ሐሳብ የመጣ ነው። በአንድ ቤት ውስጥ የሚኖሩ ለማለት ነው። ይሁን ኦርቶዶክሳዊ ቤተሰብ ስንል ደግሞ በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ተጠምቀው ልጅነት አግኝተው በአንድ ቤት ውስጥ የሚኖሩ ባል፣ ሚስት፣ ልጆች፣ የቤተሰብ አካላት በሙሉ በአንድ ቤት ውስጥ ኑሯቸውን እየመሩ እየተዳደሩ እየተጋገዙ የሚኖሩ ቤተሰብ። ክርስቲያናዊ ቤተሰብ ኦርቶዶክሳዊ ቤተሰብ ስንል ደግሞ አምነው የተጠመቁ በክርስቶስ የሚያምኑ በቅዱሳን ቃል ኪዳን የሚያምኑ በምክረ ካህን በካህናት እየተመሩ እየተባረኩ የሚኖሩ እንደናንተ ያሉትን ማለት ነው። እግዚአብሔር ይጠብቃችሁ። በዚህ አጋጣሚ በእንዲህ አይነት ጉባኤ በተደጋጋሚ መገኘት እድል አግኝቻለሁ።
ስለተጋበዝኩኝ በጣም እጅግ በጣም ከክቡር አባታችንና ካህናቱንም እግዚአብሔር ያክብርልኝ። ከኔ የተሻሉ መምህራን እድሉን ቢያገኙ በጣም ደስ ይለኛል። ብፁዓን አባቶች ሳይቀር የካህናቱ ትጋት፣ የእናንተ ፍቅርና ታዛዥነት በጣም የሚያስደንቅ ነው እና እኔ ያየሁትን ሌሎች ቢያዩ እመኛለሁ ለማለት ነው። እናም በእውነት በጣም ኩራት ይሰማናል። የካህናትን ቃል ሰምታችሁ ታዛችሁ ድካም ላይ ነው። እነሱም ከምሽቱ ጀምሮ ቆመው ነው ያደሩት። ከነሱ በላይ አልደከመንም። ቢሆንም ደግሞ ዕለታችሁ ዕለተ ሰንበት ነችና ከሰኞ እስከ ቅዳሜ ብዙ ጉዳይ ላይ የምትውሉ አይ በዚህ ቀል የለም የአባቴን ጥሪ ማክበር አለብኝ ብላችሁ መጥታችኋልና ጥሪያቸው እንደሰማችሁ እግዚአብሔር ይስማችሁ። የምንወዳቸው አባቶቻችንን ደግሞ ሊቀ ካህናት ኢየሱስ ክርስቶስ በዕድሜ በጤና አባቶቻችን ይጠብቅልን። ቤተሰብን ስላነሳው ነው። በካህናት የምትመሩ ቤተሰብ መሆን መታደል ነው። እናም ታዲያ መሰረቱ ምንድን ነው ስንል በእርግጥ ስለ ቤተክርስቲያን ትርጉም ስናነሳ አሁን ምኩራብ ቤተ መቅደስ እያልንም ጠዋት ተምራችኋል ብያለሁ። ሰሞኑን ትማራላችሁ። ቤተ ክርስቲያን ያስታውሰናል። በነገራችን ላይ ምኩራብ የአይሁድ ቤተ ጸሎት ነው። ቤተ መቅደስም የተቀደሰ ስፍራ ማለት ነው። ምኩራብ ከምርኮ ሲመለሱ በአራት ማዕዘን እያደረጉ በተለያየ ቦታ እየሰሩት ነው። በዘሩባቤል ጊዜ የሰሩትን ቤተ መቅደስ ራሱ ምኩራብ ብለውት ነበር። ምኩራብ መቅደስ፣ መቅደስ ምኩራብ ተብሎም ይጠራል እስካሁን ድረስም በኢየሩሳሌም። ግን ልዩ የሚያደርገው ቤተ መቅደስ ሰፋ ያለና ትልቅ በነቢያት ትንቢት አንዳንዴም በራእይ ተገልጦ የሚሰራ ነው። ምኩራብ ግን አይሁድ በሰፈሩባቸው ቦታዎች ሁሉ መጠነኛ እያደረጉ የሚሰሩት ነው። በታቦተ ጽዮን አምሳል አራት ማዕዘን አድርገው ነው የሚሰሩት። የካቴድራል አብያተ ክርስቲያናት አሰራር ከምኩራብ ቅርጽ የመጣ ነው እና ዋናው ግን የጸሎት ቤት ማለት ነው፣ የእግዚአብሔር ክብር የሚገለጥበት። ታዲያ አሁን እኔ ንባቡ ላይና ታሪኩ ላይ አይደለም አሁን የፈለግኩት። ስለ ቤተ ጸሎት፣ ስለ ምኩራብ፣ ስለ ቤተ መቅደስ ሲነገር ለአዲስ ኪዳን ስለ ቅድስት ቤተ ክርስቲያን እየተነገረ ነው። የቤተ ክርስቲያን ምሳሌ ሆነው የቆዩ ናቸው። ጌታችን ወደ ምኩራብ ገባ። አዎ፣ ወደ አማናዊት ቤተ ክርስቲያንም ቅዱስ ሥጋውን ክቡር ደሙን የምንቀበልባት ቤተ ክርስቲያንን መሰረተ። እንስሳትን አስወገደ፣ ኦሪትን አስወገደ ወይም ቀየረ፣ ተካ። የእንስሳት መስዋዕትን አራቀ፣ እርሱ መስዋዕት ሆነ። እናም የዚህ ሁሉ ምስጢሩ ግን ቤተ ክርስቲያን ናት። ስለዚህ ቤተ ክርስቲያን ስንል አሁን ቤተ ክርስቲያን ላይ ነው ጉዳይ። ቤተ ክርስቲያን ስንል ደግሞ በሶስት ይከፈላል ማለት ነው፣ ወይም በሶስት ትርጉም ይነሳል ለማለት ነው። ቤተ ክርስቲያን የክርስቲያን ቤት ማለት ነው። የመጀመሪያው ሕንፃ ቤተ ክርስቲያን ያሳየናል። ዛሬ ስትማሩ እንደዋላችሁት የሚሸጡ የሚለውጡትን አስወገደ። አሁንም በእግዚአብሔር ቤት በክብር መቅደሱ በክብር መገልገል መጠበቅ እንዳለበት የሚያስገነዝብ መሆኑን ነው። እናም ሕንፃ ቤተ ክርስቲያንን ነው። ታቦተ ሕጉ የሚገኝበት በቅባ ሜሮን የከበረው ቅዱስ ሥጋው ክቡር ደሙን የምንቀበልበት ሶስት ክፍል ቅኔ ማህሌት፣ ቅድስት መቁረቢያ ቦታው ምእመናን የሚቆርበት፣ ሙሽሮች የሚሞሸሩበት፣ ሥጋው ደሙ የሚቀበሉበት የመሳሰለው አቡነ ወርቁ፣ ከዛ ደግሞ ቅድስተ ቅዱሳን። ልክ እንደዚህ ሁሉ ሕንፃ ቤተክርስቲያን በአራት ማዕዘንም ስትሰራ እንደ ታላቁ ካቴድራላችን በክብም ይሰራ። ክቡ የኢትዮጵያ ባህል ቤተ ንጉሥ ይባላል። እናም በዋሻም የዘመነ ሰማዕታት መታሰቢያ በሆነው በዋሻም በፍልፍልም ይሰራ። ቤተ ክርስቲያን ዓላማው አንድ ነው። የክርስቶስ ቤት ነች። ምእመናን ሥጋው ደሙ የሚቀበሉበት ወደ ሰማያት ሀገራችን የምንሸጋገርባት ነች። አንዱ ሕንፃ ቤተ ክርስቲያን ነው። ሁለተኛው ቤተ ክርስቲያን ሲል በመጽሐፍ ቅዱስ ይገርማቸዋል። እንዲሁም በአዲስ ኪዳን በጣም ያተኮረው የምእመናን ስብስብን ነው። ቤተ ክርስቲያን የሚለው የምእመናኑን ህብረት፣ ቤተ ክርስቶስ፣ የክርስቶስ ማደሪያዎች፣ በክርስቶስም የተሰበሰቡ። ለምሳሌ በዮሐንስ ራእይ ምዕራፍ 2 ላይ ለሰባቱ ቤተ ክርስቲያናት ጻፍ አለኝ ብሎ ቅዱስ ዮሐንስ በጻፈው ላይ ኤፌሶን፣ ሰርመኔስ ተብሎ የተጻፉ ቦታዎች የምእመናኑን ስብስብ ነው የሚያሳየው። እንዲህ ብለህ ጻፍ አለኝ እያለ። ስለዚህ ለህንፃ አይደለም የተጻፈው ማለት ነው፣ ለምእመናኑ ስብስብ ነው። ቤተክርስቲያን ዘግብፅ፣ ቤተክርስቲያን ዘኢትዮጵያ ብንል በኢትዮጵያ የሚገኙ ክርስቲያኖች፣ በግብፅ የሚገኙ ክርስቲያኖች ለማለት ነው። ስለዚህ ይህ ህብረታችን፣ አንድነታችን ቤተ ክርስቶስ፣ ቤተ ክርስቲያን በክርስቶስም የተሰበሰቡ የሚያሰኝ ነው። ሶስተኛውና ወደ ፈለግኩት ለመሄድ ይህን ሁሉ ያበዛሁት ቤተ ክርስቲያን ከዚሁ ጋር ተያይዞ ማለት የክርስቲያኖች ቤት በራሱም ቤተሰብ በራሱም ቤተ ክርስቲያን ተብሎ ይጠራል። ቅዱስ ዮሐንስ አፈወርቅ በቅዱስ ጋብቻ የተመሰረተ ነዋሪዎችን ትንሿ ቤተ ክርስቲያን ሲል ይገልጸዋል። ሥጋውና ደሙን ተቀብለው ቤታቸውን በጸሎት በቅዱሳን ዝክር እየጠበቁ ጾም ጸሎት እየጠበቁ የሚኖሩ ቤተሰቦች ትንሿ ቤተ ክርስቲያን።
ታላቋ ቤተክርስቲያን ሥጋው ደግሞ እንደሚፈተትባት ሁሉ በዚያ የሚፈተተውን ሥጋው ደግሞ ተቀብለው የሚገቡባት ደሳሳምቱን ፊላምቱን ያ ትዳር ያ ቤት ትንሿ ቤተክርስቲያን ይላል። በታላቂቷ ቤተክርስቲያን ቅዱሳን እንደሚዘከሩ ሁሉ ካህናት የሚከበሩበት፣ ካህናት የሚያከብሩት የሚባረኩት፣ ቅዱሳን የሚዘከሩበት ያቺ የክርስቲያኖች ቤትም ትንሿ ቤተክርስቲያን ይላታል። እንደ አራተኛ የክርስቲያኖች ሰውነት ራሱ ቤተክርስቲያን ይባላል። እናንተ ማደሪያው እንደሆናችሁ አታውቁምን እንደሚል በአንደኛ ቆሮንቶስ ምዕራፍ 6 ላይ ቁጥር 13 ሥጋችሁ የጌታ ነው ይላል፣ ማደሪያው ናችሁ ይላል። ከዚህ አንጻር በዚህ ሐሳብ ቤተሰብ የሚለውን ስናነሳ ታላቋ ቅድስት ቤተክርስቲያን ስብስብ በአንድነት ቤተክርስቲያን እንደሚባል ሁሉ ባልና ሚስት የሚመሰርቱት በጾም በጸሎት እየኖሩ በካህን በምክረ ካህን እየታገዙ የሚኖሩባትን ቤት ትንሿ ቤተክርስቲያን ትባላለች እንደ ቅዱስ ዮሐንስ አፈወርቅ አገላለጽ። ስለዚህ ቀድሞ በኦሪት የእግዚአብሔር ሕዝቦች የእግዚአብሔር ቤተሰቦች ይባላሉ። በአዲስ ኪዳን ደግሞ ምእመናን የክርስቶስ ተከታዮች ልክ እንደ መሥዋዕት ቤተሰብ በአንድነት ያሉት የክርስቶስ ቤተሰቦች እንደተባሉ ሁሉ በአንድ ቤት ደግሞ የሚኖሩ እንደ ቆርኔሌዎስ የቆርኔሌዎስ ቤተሰብና ቤቱ እንደ ቤተክርስቲያን ነው። በሐዋርያት ሥራ ምዕራፍ 10 ላይ በኋላ እመጣበታለሁ። እግዚአብሔርን የሚወድ መልካም ያደረገ ከነ ቤተሰቡ እውነተኛ ደግ ጻድቅ ነበር ተብሎ የተመሰከረለት ነው። እንዲሁም ዛሬ በንፍቁ ካህን የተነበበው ይመስለኛል ግብረ ሐዋርያት ምዕራፍ 10 ላይ ስለ ቆርኔሌዎስ ቤተሰብ ተነቧል ዛሬ በቅዳሴው። እናም ያ በአንድ ቤት ውስጥም እግዚአብሔርን ያከበሩ የሚኖሩ ኦርቶዶክሳዊ የክርስቶስ ቤተሰቦች ይባላሉ። በጥቅሉ እንዲህ በህብረት ደግሞ ያለነውም እንደዚህ ደግሞ አጠቃላይ እንደ መሥዋዕት ቤተሰብ ደግሞ ቤተክርስቲያን ይባላሉ። አሁን የምናነሳው ግን በአንድ ቤት ውስጥ የምንኖር ባል፣ ሚስት፣ ልጅ የቤተሰብ አካል እንዲሁም ደግሞ ይህን ለመመስረት ዋዜማ ላይ ላሉ ጥቆማ መስጫ ነው እንጂ ኦርቶዶክሳዊ ቤተሰብ በዚህች ደቂቃና በእኔ ደካማ አቅም ብቻ ተነግሮ የሚያበቃ አይደለም። ምንጊዜም በእንዲህ ያለ መርሃ ግብር ላይ መነሻ ነው የሚሰጠው። መድረሻው በሊቃውንቱና በመጽሐፍቱ ነው የምናገኘው። ለምሳሌ ስለ ቤተሰብ የእግዚአብሔር ቤተሰቦች ስናነሳ በኦሪት ዘፍጥረት ምዕራፍ 35 ላይ ያለውን ላስታውሳችሁ። ኦሪት ዘፍጥረት ምዕራፍ 35 ላይ እግዚአብሔር ያዕቆብን ከነበረበት ቦታ ወደ ቤቴል እንዲገባ ሲያዘው ብቻውን አይደለም፣ ከቤተሰብ ጋር። ከማን ጋር? ከቤተሰብ ከእርሱ ጋር ካሉት ከቤተሰቦች ጋር ሀገሩ ወይም የኖረበትን በሰው ልማድ የኖረበትን ቦታ ማለት ነው ትቶ ወይም ሀገሩ የነበረውን ትቶ እኔ ወደማሳይ ሂድ አለው። ቀድሞ አብርሃምም እንዲህ ተብሏል በኦሪት ዘፍጥረት ምዕራፍ 12 ላይ ከቤተሰብ ጋር አብርሃም ሲጠራ፣ ያዕቆብም ከቤተሰቦች ጋር በዚያ የነበረውን ሁሉ ቀብሮና ትቶ እግዚአብሔር ወዳዘዘው ገባ። በቤቴልም እግዚአብሔር ባረከው፣ በዚያም ራእይ ተመለከተ፣ በቅባትም አከበረው። የቅባ ሜሮን ምሳሌ። በዚያም ኖረ፣ እግዚአብሔርን ባረከው። እናም ከቤተሰብ ጋር ጽድቅ ከቤተሰብ ጋር ነው። መንፈሳዊ ትጋት ከቤተሰብ ጋር ነው። እየመጸወቱ አስራት እያወጡ ልጆችን በአግባቡ እያሳደጉ ወደ እግዚአብሔር መንግሥት ለመግባት ምክንያት የሚያደርገንን አኗኗር አንዱ ከቤተሰብ ጋር ነው። ባል ብቻውን ሚስት ብቻዋን ወይ ልጅ ብቻዬን ልጽደቅ አይደለም። ክርስትና ስለ ሌሎች መኖር ነው። ይልቅም ደግሞ ስለ ቤተሰብ ማሰብ ነው። እንዲሁም እንዲህ የሚል ጥቅስ አለ አንደኛ ጢሞቴዎስ ምዕራፍ 5 ከቁጥር 8። ዛሬም አትጽፉም፣ እኛ ብቻ ነን ጽፈን የምንናገረው። የረቡዕ ጉባኤ ላይ እስቲ ቆይ አንድ ቀን ስመጣ እናያለን። የዛሬው ላይ ለምን እንደሆነ እንጃ። እሺ ብዙ ጊዜ ማስታወሻ ስትይዙ አላይምና እንዲህ ያሉ ጉባኤት ላይ አሁን ካህናቱ አያሳዝኗችሁም እንዴ? ሌሊቱን ሙሉ ቆመው አድረው እናንተን እንድትማሩ ሰብስበው እንዲሁ ስንቱን ትይዙት ይሆን? ነገሩ በደንብ ትይዛላችሁ ማለት ነው። እሺ እኔም ቸገረኝ። በደንብ የሚያዝ ጸጋ አላችሁ ማለት ነው። ለማንኛውም እኔ እንዳይታጎል አልመጣሁም፣ ለመሸፈን አልመጣሁም። በዓላማ ነው የመጣሁት በአቅሜ። እነሱም በዓላማ ነው የሰበሰቧችሁ። እናንተም በዓላማ ተቀበሉና ስንቱን ነገር ትይዙታላችሁ ባይምሯችሁ። አሁን ይህን ጥቅስ አታገኙትም። እሺ አልድገመው? እሺ ደግመዋለሁ። አሳዘናችሁኝ ደግሞ። አንደኛ ጢሞቴዎስ ምዕራፍ 5 ላይ ቁጥር 8 እንዲህ ይላል፣ ለቤተሰቡ የማያስብ ከማያምን ይልቅ እንደ ካደ ሰው የከፋ ነው ይላል። ከባድ ይልቃል። ለቤተሰቡ ምንም አይል የማያስብ። ለቤተሰብ ማሰብ ጤፍ መሸመት፣ እናት አባትን በስጋዊ ጉዳይ መጦር ብቻ አይደለም። ይህንማ ያደረጋችሁ ነው። እናት አባቶቻችንን በሕይወት ያሉትን እግዚአብሔር ይጠብቅልን፣ የሞቱትን ነፍሳቸውን ይማርልን።
የማያስብ እያለ ቅዱስ ጳውሎስ የነገረን ግን ስለ ሃይማኖታቸው ስለ አኗኗራቸው። ልጆች ቆርበው ወላጆች ያልቆረቡ አሉ። ስለ እነሱ እየጸለያችሁ ነው? በቃ ሚስት እኔ ብቻዬን ልቆርብ ነው ባሌ እምቢ አለኝ ምትላለች። በቃ ይጽደቅ እሱ። ታገሱ እንጂ ጸልይ እንጂ። ያዕቆብ ለሚስቱ ጸልዮ አይደል እንዴ? ይስሐቅ ይቅርታል። ይስሐቅ ለሚስቱ ጸልዮ ነው ልጅ ወለዱት። ብቻዬን ልጽደቅ የለም። ኦሪት ዘፍጥረት ምዕራፍ 25 ላይ ይስሐቅም ለሚስቱ ጸለየ፣ እግዚአብሔርም ሰማው። እግዚአብሔር ምን አለው? ሰማው። ለቤተሰብ ማሰብ እንዲህ ነው። እንኳን ለልጅ አባት ለእናት አንዳንዶቻችሁ ለባል ለሚስት ሁሉ ማሰብ የተውናል። እሱ የራሱ ጉዳይ የሚሉ አሉ። እናንተ አትሉ ይሆናል የሚሉ ግን አሉ። አይ እሷ የራሷ ጉዳይ፣ በቃ መከርኳት አስመከርኳት እምቢ አለችኝ፣ በቃ እኔን ተውኝ፣ ጻድቃኔ ልሂድበት ልቁረብበት ሚል አለ። እንዴት ነው ተለያይተው? ቅድመ ጋብቻ ላይ ያላችሁ ማሰቡበት። እኔ ቤተክርስቲያን አገለግላለሁ ጓደኛዬስ ብላችሁ ጠይቁ። እኔ ስጋ ወደምቀበላለሁ ንስሐ አባት አለኝ፣ ያጨውት ልጅ ሴት ነው ያለው። ወይ እህቶቻችን በንስሐ አባት ይኖራሉ፣ ያጩት ልጅ ደግሞ ሌላ ምናምን ተራ ነው ያለው። ታዲያ እንዴት ነው ተጋብተው የሚኖሩት? ለብዙ ካህናት ፈተና የሚሆነው ይሄ ነው። አምጡት እንጂ አንዱ መስፈርት እኮ ያ ነው። ለምትመሰሩት ቤተሰብ ማሰብ እኮ ይሄ ነው። አይ ችግር የለም በእኔ ይቀደሳል ብለሽ ነው? እንደዛ የለም። በራስ ነው ሁሉም እንደዘራው ነው የሚያጭደው። በራስ ዋጋ ያገኙ ዘንድ ያ ሰው እንዲተጋ ማድረግ፣ ወደ ካህን ማምጣት፣ ወደ ቤተክርስቲያን ማምጣት። ድንገት የተጫጫችሁ ካላችሁ አስቡበት። ብዙ ጊዜ የአንዳቸው ሚዛን ከፍ ይልና አንደኛው ወደ ኋላ ይቀርብናል። የዚህ ውጤት ምን መሰላችሁ? አሁን ትምህርቱ የጋብቻ አይደለም፣ ስለ ቤተሰባዊ ጉዳይ ነው። ግን ብዙ ካህናት ምስክር ናቸው። የዚህ ውጤት ምን ይሆናል መሰላችሁ? ሳይዘጋጁ ይጋቡና ግንዛቤ ሳያዳብሩ ይጋቡና ጋብቻ ላይ አይቆርቡም። ለምን? አንቺ ቁረቢ ላይ አይመቸኝም ይላል። መጀመሪያውን አልተዘጋጀበትም። ለካሜራ ለቪዲዮና እሷ እንዳታመልጠው የቆረበም እኮ አለ። ይህን ስንሸመግል እኮ ነው የሸበት ነው። ቀድማችሁ ብትማሩ ኖሮ እኛም አንሸብትም ነበር። ሙግት በዛ እያልኳችሁ ነው። ትዳር ላይ ሆኖ ገቸገረን እንዲፋቱ አንፈልግማ። በቃ ታገሽ ታገስ እንድል ለምን ከርመው። መጀመሪያውኑ ግን ተስተካክሎ ቢሆን ኖሮ ያኛው ዋጋ ያስከፍልም። ምን እያልኩ ነው? ወይ ሴቷ ወይ ወንዱ ይበረታሉ። አንደኛው ቸል ይሉታል። ቢዚ ነው ትላለች ሴቷ። ትመጣና እንዴ ለምንድን ነው እሱ የማይመጣው? አይ እሱ ቢዚ ነው። በኋላ ትዳሩ ላይ ግን በነገር ቢዚ የሚያደርጋት እሷን ነው። የምን ቢዚ ነው? መተው ይማር መታ ትማር። የኋላው ችግር እየባሰ ሄደ። ቅድም ያልኳቸው አይነት ግንዛቤያቸው እኩል አይንምና መንፈሳዊ ግንዛቤያቸው መንፈሳዊ ስሜታቸው ይለያይና በቃ አንቺ ቁረቢ እባክሽን አይመቸኝም ስፖርት አለብኝ ምናምን አለብኝ ብሎ እሁድ ጠዋት እሱ ብረት ይገፋል፣ እሷ ደግሞ እዚህ ታስቀድሳለች። ከዛ ትመጣና እሱም ቢያለኝ ብቻ ያለ ቁረብ ብለው እኛን ይፈትኑናል። እናም ይሄን ሁሉ ልንል የወደድነው ቅድመ ጋብቻ ማስቡበት ብቻ አይደለም። ወደ ጋራ ህይወት ለመሄድ ሲባል ለሌላ ማሰብ ይገባል፣ መወትወት ይገባል፣ በትዕግስት መከታተል ይገባል። ይልቅም ቅድመ ጋብቻ ላይ ላለነው ደግሞ እግዚአብሔር ይረዳናል። ወደ ኋላ አንልም። እየጸለዩ ካህን እያማከሩ ወደፊት ነው። ተቃራኒም አይታሰብም። እግዚአብሔር ፍቺ አይወድም። መፍትሄ የሚሰጥ አምላክ ይዘን ፍቺን መፍትሄ ማድረግ ምን ማለት ነው? ይህን ሀሳብ ማጠቃለያ ላይ እናነሳዋለን። እናም ከቤተሰቦቹ ጋር ነው እግዚአብሔር ወዳዘዘው የሄደው ለማለት ነው። ዛሬ አሁን ከቤተሰቦቹ ጋር የመጣ ይኖር ይሆን? በጣም ጥሩ ነው። እግዚአብሔር ይባርካችሁ። ድንገት ሚስት መታ ባል አልመጣ ይሆናል። በስራ በጤና መታወክ በመሳሰለው ከሆነ ያ አባቶቻችሁ ስለሚያውቁ ባሉበት እግዚአብሔር ይጠብቅልን። በቸልታ ከሆነ ግን ዝም አንልም። በቸልታ ከሆነ ምንም እንኳን ማሰናበት ባይገባም ካልሆነ ራሳችን እናሰናብታለን። የካህን ያለ የምንልበት ዘመን እንዳይመጣ፣ መቃብሩ ላይ ሄደን ይፍቱኝ የምንልበት ዘመን እንዳይመጣ። ከዚህ የሚበልጥ ጉዳይ አለ እንዴ? ከነ ቤተሰቡ የመጣ አለ። ከግንዛቤ መራራቅ ደግሞ ብቻውን የመጣ አለ። ይሄ ማለቴ ባለትዳሮችን ነው። አብረው እየኖሩ አንቺ አንተ ሄደ የተባባሉትን ነው። በቂ ምክንያት ካላችሁ ግን እየወቀስኳቸው አይደለም። ካህናት ያውቃሉና እግዚአብሔርም ከሁሉ በላይ ያውቃልና ባሉበት ይጠብቅልን። ይሄ ጉባኤ ግን እንዲህ ነው ዓላማው። ወደማይቀርበት ወደ ሰማይ ሀገራችን አብረን ለመሳፈር ነው የተጠራራ ነው።
እኛም እናንተም ተሳፋሪዎች ነን። ሁሉም ያልፋል። ምንወርደው እዛ ነው። ከዚህ ጉባኤ ወራጅ አለ እንዳትሉ ሳትደርሱ። መውረጃው በሥጋ ወደሙ ጸንቶ በወዲያኛው ዓለም ነው። ለጊዜው እኛ ሹፌሮች ነን፣ እናንተ ተሳፋሪ ናችሁ። መጓዝ ነው እንግዲህ። ቤተሰቡ ይሄ ነው ይመስለኝ። እናም ከነ ቤተሰብ የመጣችሁ በጣም ይበረታታል። ሌላ ጊዜ ባይሆን ሌላ ጊዜ ደግሞ መምከርም ማስተማር ካለብን ማግዘን። ከነ ቤተሰቡ የሚለው ነገር ይዞኝ እኮ ነው ወገኖቼ። ያዕቆብ ከነ ቤተሰቡ ብቻ እዚህ ላይ ብቻ ባበቃ ደስ ባለኝ ነበር። አሁንም እሺ ይሄኛው ላይ ብዙ አልወቀሳችሁ። ከነ ቤተሰባችሁ ቤተክርስቲያን ስትመጡ በጣም ደስ የሚለን ሁኔታ አለ በእውነት ልጆቻቸውን ይዘው በመሳሰለው። አሁን ዛሬ ሌሊት ለምሳሌ እኔ ካለሁበት ቦታ ወደ ጉለሌ ወይም ወደ ሩፋኤል ቤተክርስቲያን ሲሄድ 1-2 ቤተክርስቲያን አቋርጫለሁ ወይም ከነበርኩበት ቦታ እና በሌሊት እኔስ በመኪና ነኝ። ልጆቻቸውን ይዘው በሌሊት ወደ ቤተክርስቲያን ሲገሰግሱ ሌሊት እንዴት ይማርካል! እዚህም እርግጠኛ ነኝ የጠዋቱንም በፎቶግራፍ አይቻለሁ። ያ ሁሉ ህዝብ የተሰበሰበው ጠዋት የመጣ ብቻ አይሆንም፣ እርግጠኛ ነኝ። በሌሊት ከነ ቤተሰቦቻቸው ለኪዳን አንዳንዶቹ እንደውም እየሮጡ ነው የሚሄዱት። በጣም እኮ የምታስቀኑ ናችሁ በእውነት። አንድ እናት ትዝ አሉኝ፣ ጴጥሮስ ጳውሎስ ቤተክርስቲያን። መቼም ነፍሳቸውን ከቅዱሳን ነፍስ ይደምርልን። ቅዳሴ እንዳይገቡ ብለው በጣም አምታች ነው መንገዱ። 3 ነገር አለው አይደል? ያስኮ መንገድ ያለው ጴጥሮስ ወንጌት ጋር ቅዳሴ እንዳይገቡብኝ ብለው ሲሮጡ መኪና አገኛቸው። እናም ቀብሩ ላይ ተገኝቼ ነበር። ብፁዓን አባቶችም ተገኝተው ነበር። አያውቋቸውም፣ በጉዳዩ ተደስተው። በወቅቱም ብፁዕ አቡነ ቀውስጦስ ጸሎታቸው ይርዳን ሲናገሩ ሰማዕት ናቸው ብለው ነው የተናገሩት። እኚህ እናት ለዳቦ ለእንጀራ ሲሮጡ አይደለም። ለምንድን ነው? ለቅዳሴ እንዳይረፍድብኝ ብለው። በእውነት ውስጥ ያለ ሀሳቡ። እኛ እንደዚህ የሚያደርጉ ምዕመናን አሉ። አንዳንዱ ደግሞ ጭራሹኑ እንዲረፍድም ይፈልጋል። አይ ቆይ ገፋ ይበል ይላል። ቆይ ጻው ይበሉ፣ ቆይ እግዚኦታ ላይ ይሻላል ብለው ልጅ አስሉ ይመጡ ደግሞ አሉ። እግዚኦታ ላይ የተመተው ቁርባን የለም፣ ለማስቆረብ ከመነሻው ነው። ማይጠንቱን ሳያሸቱ ካህናት ሳይባረኳቸው ወደ ስርዓተ ቤተክርስቲያን እንዳይሄድብኝ ግን ዘወትር መምህራን ይነግሯቸዋልና ትኩረት ስጡ። መጥቶ ነው የደከመ ተቀምጦ የበረታ ቆሞ ይስማ ነው። እና ግን የሚደንቀው አሁን ቀጣይ የሚመጣው ትውልድ ግን እንደው እንደ እናታችን ይሆን? ቅዳሴ ሳይገቡብኝ ቤተክርስቲያን ልድረስ እያሉ ግራ ቀኝ ሳያዩ ቁርጠኝነታቸውን። አሁንም ታዲያ ያነሳሁት ከነ ቤተሰባቸው ሌሊት የሚመጡ አሉ፣ ክብረ በዓል የሚመጡ አሉ፣ በዓለ ንግሥ ታቦት ወጥቶ እስኪገባ የሚጠብቁና በሚገባ አክብረው የሚሄዱ አሉ። በጣም ደስ ያሰኛል። ይሄ ሁሉ የካህናት ውጤቶች ናቸው። ካህናትን እግዚአብሔር አሁንም ይጠብቅልን። ከነ ቤተሰቡ ያዘኝ እኮ ይሄ ጉዳይ። ከነ ቤተሰባቸው የሚመጡ አሉ። ያልመጡ ካሉም ደግሞ በቃለ እግዚአብሔር በምክክር ይስተካከላል ማለት ነው። ዓላማው ይሄ ነው። መማር ዓላማው ይሄ ነው። አመሰራረት እንግዲህ ቤተሰብ ሲመሰረት ማለት በይበልጥም ኦርቶዶክሳዊ ቤተክርስቲያናችን በምታስተምረን መሰረት በቅዱስ ጋብቻ ነው። በተለያየ ስነ ስርዓት ጋብቻ ሊፈጸም ይችላል። ሆኖም ግን የኦርቶዶክሳውያን አኗኗር በራሱ ምንም ቢሆን በልጅነት በጥምቀት ልጅነት በስጋው ደሙ ሕይወት ያደጉ የኖሩ ስለሆነ ኦርቶዶክሳዊ ቤተሰብ እንለዋለን። በኦሪት ዘፍጥረት ምዕራፍ 2 ቁጥር 18 ላይ ለአዳም ሔዋንን ትረዳው ዘንድ እግዚአብሔር እንደሰጠው ሁሉ አሁንም እግዚአብሔር ፈቅዶ አዳምና ሔዋንን አንድ ለአንድ ሆነው እንደባረካቸው ሁሉ አንድ ለአንድ ሆነው በባህልም ሊጋቡ ይችላሉ፣ በመዘጋጃም ሊጋቡ ይችላሉ፣ በሽማግሌ ስርዓት በተለያየ ሊጋቡ ይችላሉ፣ ባለማወቅ በተለያየ ምክንያት ግን እንኳን ተጋቡ። ዋናው በቁርባን በተክሊል የተጋቡ የበለጠ አደረጉ። ታዲያ መዘጋጃውና በባህሉ ብቻ ይሁን እያልኩ አይደለም። እነርሱ ግን ሊቀደሱ ይችላሉ። ንስሐ ገብተው በስጋው ደግሞ ይኖራሉ። ቅርብ ናቸው። የብዙዎቻችን ቤተሰቦች ቆርበው ላይሆን ይችላል የተጋቡት፣ የማይዋሽ ግን ደጎች ናቸው፣ ግን ቅኖች ናቸው። እግዚአብሔርም ደግሞ ያን አይቶ ወደ በስተመጨረሻ በስጋው ደግሞ የበረቱ ብዙ እናት አባቶች አሉ። በትዳራቸው ከቁርባን ረጅም ጊዜ ርቀው በባህልም በምንም ተጋብተው ግን ካህን ያፈሯል፣ መነኮሳት ያፈሯል፣ የአድባራት የገዳማት አስተዳዳሪዎችን ያፈሯል፣ አረ ሊቀ ጳጳስም ያፈሯል። ምንም ቢሆን ኢትዮጵያዊና ኦርቶዶክሳዊ ናቸውና ድንገት የስጋው ደግሞ አጋጣሚ ሁኔታው ሆኖላቸው በቁርባን ባይጋቡም
ግን ሕይወታቸው በትህትና በፍቅር በጸሎት በምርቃት ኖረው ኋላ እግዚአብሔር ፈቀደ ጊዜም የቆረቡ አሉ። አሁንም ያልቆረቡ ቤቶቻችን ካሉ ለሥጋው ደግሞ ያብቃልን። እዚህ ላይ ያለውት ያልቆረበውን ገስጸን የቆረቡንን አመጻድቀን አናልፍም። በሥጋው ደግሞ የተጋቡ መጨረሻችን ያሳምርልን። በሥጋው ደግሞ ያልተጋቡትን ደግሞ ለሥጋው ደግሞ ያብቃልን። መመጻደቅ አያጸድቅም፣ ትህትና ነው፣ ለሌላ ማሰብ ነው። ለዚህ እኮ ነው ስለ ቤተሰብ ማሰብ እያልን እኮ ነው። ይህ እኮ ነው እናቴ እንድትቆርብልኝ አባቴ እንዲቆርብልኝ መምህራን አስተምሩልኝ እያላችሁ ይሆን? ይሄ ነው ለቤተሰብ ማሰብ። አስተምሩልኝ፣ ምከሩልኝ። እነርሱ እኮ ትንሽ ነው የሚፈልጉት። እንደ ዘመኑ ብዙ ጥቅስ እኮ አይፈልጉም። ሁኔታዎችን ማስተካከል ብቻ ነው። ፍራቻ፣ ስጋት ካላቸው ያንን መቅረፍ ብቻ ነው። ግን አሁን እኔ በተክሊል ነው እኔ በሥጋው ደግሞ ነው እንዲህ ያለም ሌላውን ገለል ማድረግ የለብንም። ይቀድሙናል እንዲሁም። እናም አመሰራረቱ ላይ በጋብቻ ነው። ሰው እናትና አባቱን ይተዋል፣ ከሚስቱ ጋር ይተባበራል። የማቴዎስ ወንጌል ምዕራፍ 19 ቁጥር 6 ይሄው ነው። ከሚስቱ ጋር ሲተባበር ትዳር ተመሰረተ። 3 ጉልቻ ምን ይለውናል? ተመሰረተ። ከእናት ከአባቱ ቤት ይወጣል፣ ሕይወቱን ይመሰርታል። ራሱን ችሎ ራሷን ችላ ከባሏ ጋር ከሚስቱ ጋር እየተማከሩ ሕይወት ይቀጥላል። ቤተሰብ በዚህ ተመሰረተ። የኦርቶዶክሳዊ ቤተሰብ መገለጫዎችን 2 ነገር እየተናገርኩኝ የትምህርቱን ሐሳብ አበቃለሁ። 2 ነገር። ታዲያ ኦርቶዶክሳዊ ቤተሰብ እየተባባልን ነው። አንተና ቤተሰብ ደስ ይላቸዋል እንዳለ ሁሉ የደስታ በዚህ ምድርም እግዚአብሔርን አመስግነው በወዲያኛው ዓለምም ደግሞ ዘላለማዊ ሕይወትን ወርሰው ይኖሩ ዘንድ በደስታና የእግዚአብሔር ጸጋ የጎበኛቸው ይኖሩ ዘንድ ነው ዓላማችን። የኦርቶዶክስ ቤተሰብ መገለጫ ላይ ለበረከት የሆነ ቤተሰብ አለ፣ አንዳንዴ ደግሞ ለፈተናም ይሆናል። ለዚህ ነው 2ቱን ነገር ማነሳው። ቀጣይ ለበረከት የሆነ እንዳለ ሁሉ ለፈተናም አለ። የፈተናውን ተናግሬ ወደ መፍትሄው ሊድ መሰለኝ። እንዲያውም በወንጌል ተጽፏል፣ ለሰብ ጸሩ ሰባ ቤቱ። ለሰው የገዛ ቤተሰቦቹ ጠላት ይሆኑታል የሚል ቃል አለ። ማቴዎስ 10 ቁጥር 30 ጀምሮ ይሉ። አንዳንዴ ባል ለሚስት መሰናክል ይሆናል፣ ሚስት ደግሞ ለባል ወይ መሰናክል ትሆናለች። እግዚአብሔር ከእንዲህ ያለው ይጠብቃችሁ። አንዳንድ ጊዜ ልጆች መሃል ቤተሰብ ገብቶ መሰናክል ይሆናል። ቤተሰብ ገብቶ እናት፣ አባት፣ አክስት፣ አጎት ካልወለደች ፍታት የሚለው አሉ። አይደለም ታገስ እንዳትፈታት ደግሞ የሚሉ በጎች አሉ። እንዲህ ያሉ ለበረከት የሆነ ቤተሰብ ነው። ያኛው ደግሞ ለመርገምን በለው ይሆን እንዴ? በሌላ ሰው ሕይወት ገብቶ ቤተሰብ የሚበትኑ አሉ። አዳምና ሔዋንን ከገነት እንዲወጡ በእባብ ላይ አድሮ እንዳራቃቸው ሁሉ ከእግዚአብሔር ጸጋ አሁንም ገነት ከመሰለ የትዳር ሕይወታቸው የመተሳሰብ ሕይወታቸው ገብተው ያን ፍቅራቸውን የሚቆርጡ የሚበትኑ እኮ አሉ። እንዲህ አሉ። እግዚአብሔር ልቦና ይስጣቸው። በእንዲህ ያለውም ደግሞ እንዳንፈተን ራሳችን መጠበቅ ነው። ለሰው የገዛ ቤተሰቦቹ ፈተና ይሆኑታል ወይም ጠላት ይሆኑታል አለ። ፍቹ በቃ ስራ የለው ብር የለው ከሱ ጋር ምን ስንት ሀብታም ዲያስፖራ ይመጣልሻል የሚሉ አሉ። ወይ ጉድ! በተጋቡ መሀል የገቡ ስንቶች ሆኑ። ሳናቅም ሆነ ሳናቅ ገብተን ከሆነ በእውነት ንስሐ እንግባ። ከዚህ በላይ እግዚአብሔር የሚያሳዝን ነገር የለም። እግዚአብሔር ያጣመረውን ማን አይለየውም? ሚታገላለ ለመለየት ደሃ ነች ደሃ ነው አይወልድም አትወልጅም እንዴ? እነ ጻድቁ አባ ኪሮስ ልጅ እየሰጡ አይደል? እነ እስትንፋሰ ክርስቶስ ቃል ኪዳናቸው እንዴ ልጅ እየሰጡ አይደል? በተጋቡ በ17 ዓመት እኮ የወለዱ አሉ። በቀደም ስለተናግረናል። አጥቢያችን ላይ ቀበና መድኃኔዓለም እስትንፋሰ ክርስቶስ ታቦታቸው አለ። የእሳቸው ማስታወቂያማ በደንብ ነው የምሰራው ያለ ክፍያ በነፃ ባገኘሁት መድረክ እንዴ ጻድቁ እስትንፋሰ ክርስቶስ ጋር ተስለው መጥተው ገድላቸውን አዝለው በተጋቡ በ17 ዓመታቸው ልጅ ወለዱ። እግዚአብሔር ይችላል። በእነሱ መሀል የገቡ ቤተሰብ ግን ወዮለት አይደል? 17 ዓመት እንዴት መከራ ነበር ለነሱ። አትወሉም እንዴ? ልጅ የለም እንዴ? ምንድነው ችግራችሁ? ምንድነው ነገሩ? የሆነ ነገር አድርጉ እንጂ። አቤት አቤት አቤት! ያው ለዚህ ባላለፈ እስትንፋሰ ክርስቶስ ገላገሏቸው። አሁንም የየልቦናችሁን መሻት ቅዱሳን ይፈጽሙላችሁ በእውነት። እናም ለበረከት ይሆናል። ደግሞ ልክ እንደየው ሚስት ደግሞ ፈተና እግዚአብሔርን ተናገር ብላ ማይገባ ምክር እስከ መምከር እኮ ደረሰች።
በኢዮብ ምዕራፍ 3 ጀምሮ እንደምታዩት ሰውነቱን ሲያክ ልጆቻቸው ሲሞቱ አይታ ከዚህ የባሰ ነገር የለም እንዴ ከባለም ከሚስትም ከጸኑትም እንማር እንጂ መከራውን እያየ ያለው እርሱ በይበልጥም በህመሙ ሌላው ችግር የጋራ ነው። በህመሙ ሰውነቱን እያከከ ያለው እርሱ ሰውነቱን እየመዘመዘው በዛ በደዌ የተመታው እርሱ አስተያየት ሰጪዋ ደግሞ እሷ። አቤት አስተያየት ሰጪ ብዛቱ! ፎይ የሚቸገሩት እነሱ፣ መከራ የሚያዩት እነሱ። ዳር ሆኖ ቡና እየጠጡ አስተያየት መስጠት ማቀላል። አሁንም እኮ እሷ እርሱ በታመመው እርግጥ ነው ሚስት ናትና ሊሰማት ይችላል፣ ጥያቄ የለውም። ምንም ሆነ ምን ግን በድንጋይ ሰውነቱን ያከከው እሷ ነች እንዴ? እርሱ ነው። ግን እርሱ ምን አለ? እግዚአብሔር ሰጠ፣ እግዚአብሔር ነሳ። ከእግዚአብሔር መልካም ሆኖ ተቀብለናል። መከራ ሲመጣ እንቀበልምን? የእግዚአብሔር ስም የተመሰገነ ይሆናል። አሁንም ታዲያ በቤተሰብ ደረጃ ለበረከት መሆን ያልቻሉ በጣልቃ እየገቡ ወይ ባል ወይ ሚስት ለዛ ትዳር ሰላም ማጣት ምክንያት እየሆኑ ተጠርጣሪ እየሆኑ ወደ ሌላ እየወሰለቱ ለቤተሰቡ ሰላም ማጣት እንደ ኢዮብ ሚስት ፈተናም ያመጡ አሉ። ራሳችሁን መርምሩ። ለቤተሰቡ መናድ መፍረስ ምክንያት ከሆናችሁ እግዚአብሔር ይጠይቃችኋል። ልጆች እያለቀሱ ልጆች እየተከዙ አባዬ የት ሄደ እማዬ የት ሄደች፣ ጭቅጭቃችሁ ሰለቸን፣ ትርካችሁ ሰለቸን እያሉ ትምህርት ቤት እንዴት ይማሩ እንዴ? ስንት ጉድ አለ እኮ ከሀገር እስከ ከተማ። ይሄ ሁሉ የሆነው ለበረከት መሆን ሲያቅተን ወደ ስህተት እየሄድን ነው። እናም ግን መልካሙን ተናግረን እናብቃ። የኦርቶዶክሳዊ ቤተሰብ መገለጫው አንደኛው ለእግዚአብሔር መታዘዝ ነው። ይሁን ለእግዚአብሔር መታዘዝ ነው። ከእግዚአብሔር በታች ራስን ማዋረድ ነው። ባልም ሚስትም ልጆችም በኦሪት ዘዳግም ምዕራፍ 5 ቁጥር 9 ላይ ትእዛዜን ለሚጠብቁ እስከ 1000 ትውልድ የምባርካቸው እኔ ነኝ ይላል። ትውልድ የሚባረከው እንኳን ያ ቤተሰብ አይደለም፣ እንኳን ባልና ሚስት ብቻ አይደለም፣ እንኳን ባል ሚስት ያ ቤተሰብ ትውልድ እስከ 1000 ትውልድ። የጻድቁ አባታችን የአቡነ ተክለ ሃይማኖት የሌሎቹም ቅዱሳን በገድላቸው በስማቸው ገድላቸውን ላነበበ በስማቸው ለዘከረ እምርልሃለሁ የተባሉ ቃል እንደተገባላቸው ሁሉ ይኸውላችሁ የተቀደሰ ቤተሰብ ለትውልድ ይተርፋል። በተቃራኒው ይቅርታና ለዚህ ቃል የተረገመ ደግሞ ለሀገር ይተርፋል። ግን እኔ አይደለም ያልኩት፣ ኦሪት ዘዳግም ምዕራፍ 28 ላይ የተረገመ አኗኗር ሀገር ያስረግማል፣ መሪ የነበረውን ጅራት ያደርጋል። ኢትዮጵያ ጅራት የሆነችው የተረገመ በዝቶብን ይሆን እንዴ? እንጃ፣ እኔ ብቃት የለኝም። ግን እንደ መጽሐፉ ይመስላል። ዘዳግም 28 ላይ አሁን ምላችሁ የእግዚአብሔርን ቃልና ለእርሱ የምክረ ካህናትን ምክር፣ ጸሎት፣ ቡራኬ የተቀበለ የሚኖር ቤተሰብ ለትውልድ ይተርፋል። በተቃራኒው ደግሞ እግዚአብሔርን ቸል ብሎ ካህንን አቅልሎ የቤተ ክርስቲያንን ትምህርትና መንፈሳዊ ነገሮችን ቸል ብሎ የኖረ ደግሞ የናቁኝ ይናቃሉ። አንደኛ ሳሙኤል ምዕራፍ 2 ቁጥር 30 ካህናት ሲናቁ፣ አገልግሎቱ ሲናቅ፣ ቤተ መቅደሱ ሲናቅ ሀገር የተናቀች ሆንን። ይሄን መተንተን አለብኝ እንዴ? ማላገጫ ሆንን። የመለኮት የምናምን ለኢትዮጵያ መለኮት የሚጎበኛት ቱሪስት ነው እንዴ? እጆቿን ወደ እግዚአብሔር የምትዘረጋ ሀገር፣ ዘወትር መንፈስ ቅዱሳ የማይለያትን ሀገር እግዚአብሔርን ሌላ ጎብኝ ያስፈልጋት ነበር እንዴ? እንዲህ ያለ ትውልድ የመጣብን እኛም ለእግዚአብሔር አልታዘዝ ብለን ካህናትን የሚሰማ ለእግዚአብሔር ቃል የሚታዘዝ በቀደም ብለናል። ጾመኞች የገነቧትን ሀገር ሆዳሞች እያፈረሷት ነው። ስለዚህ እንደምንም በጾማችን እንትጋና ወደ ቀደመ ክብሯን መልሳት ማለት ነው። ሌላ ኃይል የለም። ይሄው ነው። አይ መስቀል አደባባይ እግዚአብሔር ወደ ቀደመ ክብር ይመልሰን። ከውስጤ ነው የምናገረው፣ ስለ ሰው አይደለም የምናገረው፣ ስለ ቤተ ክርስቲያኔ ነው፣ ስለ ሀገሬ ነው። እንዲህ አልነበረም የኛ ገጽታ። የአውሮፓው እንደዛ ነው። በእነሱ ሀገር አደባባይ ያው አይቻለሁ። የከሌ ጉብኝት መብታቸውን። ኢትዮጵያን ግን የሚጎበኛት የቅዱስ ጊዮርጊስ በረከትና የድንግል ማርያም ቃል ኪዳን ነው።
በቃ ይሄው ነው። ይሄ የማንነት መገለጫ ነው እኮ። ሰው ሁሉ በፈቀደው መንገድ መኖር ይችላል። ኢትዮጵያ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሆና ተጣብቃ የኖረች ነች። ይሄው ነው። ግን እዚህ ጋር አንድ ነገር ሳልናገር አላልፍም። በተረት ልለፈው። መቼም ብዙ ሴራ ሊኖር ይችላል። ቤተክርስቲያን ግን ትቀጥላለች። ኢትዮጵያችንን በፍቅር በአንድነት ተከባብራ ተቻችላ ከሌላውም ትቀጥላለች። አንዳንዶች ግን ብዙ መክረው ነው አሁን እየሰሩ ያሉት። ስለ ዛሬ ስለ ትላንት ጉዳይ ብቻ አይደለም የምናገረው። ግን አንድ ቀን ጊዜ ይፈተዋል። እንዲህ ነው ይወላችሁ። ተሰምታችሁት ሊሆን ይችላል። ከበደ ሚካኤል የተባሉት በተረት ድሮ መጽሐፍ ማስተማሪያ መጽሐፍ ላይ ይተርቱ ነበርና ሊቁ ተለቁ ኢትዮጵያዊ ስለ አይጥና ስለ ድመት፣ የአይጥ ልጅና የድመት ልጅ ሜዳ ላይ ተገናኙ። ጠላት እንደሆነ አይተዋወቁም። የልጅ ነገር ሁለቱ ልጆች የአይጥ ልጅና የማን ልጅ ሲጫወቱ ሲላፉ ደስ ብሏቸው ዋሉ። እናቶቻቸው ደግሞ ሲጨነቁ አመሹ። ዳሮ ነው። ምን እያሉ ይመስላችኋል? የድመት እናት እራታችንን ይዛ በመጣች እያለች ነው። የአይጥ እናትስ የዛሬን ባተረፈልኝ አይደል እንዴ? ከጠላት ጋር ነዋ። መሸ። እነሱ ቻው ተባብለው ወደ ቤታቸው፣ ያችም ወደ ጎሪያ፣ እነዚህም ወደ ጥጋቸው። ማታ ሲመከር ታደረ። የድመት እናት አንቺ ከጠላት ጋር እኮ ነው ያልሽው። ከምን ጋር ነው ያልሽው? የጠላት ቀጠና ገብተሽ ካሁን በኋላ የአይጥ እናት ይከፍተ ካሁን በኋላ ከድመት ልጅ ጋር እንዳትጫወች። ድመት ማለት እኛን ምትበላ ነች። ተመከረ አይጥ ጎሬ ውስጥ። ድመት ቤት ደግሞ አንቺ ሞኝ፣ አንቺ ጅል ጦም አሳደርሽን ይዘሽ መምጣት ሲገባሽ። ሁለቱም ቤት ተመከረ። ነጋ። ቀድማ የምትወጣው ማነች? ድመት ነቻ። ብትጠብቅ አይጦ አትመጣም። ብትጠብቅ አትመጣም። ከዛ ገብቷታል። ተመክራለቻ። አፋን ብቅ አርጋቺ የአይጥ ልጅ ማለት ነው። ሞኝሽን ፈልጊ። እናንተ ቤት የተመከረ እኛም ቤት ተመክሯል። በደንብ ተደራጅተን አልተማከርንም እንጂ እነሱ ቤት የተማከረማ እኛም ቀድመን አውቀናል። የማፍረስ ዓላማው፣ ክህነት የመናቅ ዓላማው፣ ቤተክርስቲያንን ኢትዮጵያዊ ባህልን የማስወገድ ዓላማው በደንብ ተመክሯል። በደንብ ታውቋል። አባቶቻችን ነግረውናል። መጽሐፍትም ጽፈዋል። ጊዜና ዘመኑ ሁኔታና ሁኔታዎች ሳይመቻቸው አላስተዋልም እንጂ ይሄን ግን አልተነትነውም። አረ ወደ ቤተሰብ ልመለስ። ለእግዚአብሔር መታዘዝ ውስጥ እኔን ያነሳ ነው። ሺህ ትውልድ ይባረካል በሚለው ነው ያነሳሁት ነው። አባቶች ወገኖች፣ ከርዕሴ አልወጣሁም። ጠንቃቃ መሆን፣ ቤተሰብን መጠበቅ እንደሚገባ እያስተማሩ ስለሆነ ተቻችሎ ተዋዶ ተፋቅሮ መኖርን ስለ ምክር ያነሳ ነው። ዓለም ብዙ ሊመክር ይችላል። ጠንቃቃ እንሆን ነው የሚውጣው ፍለጋ ብሏል እኮ። እናም እንዲህም ይላል ኦሪት ዘፍጥረት ምዕራፍ 35 ቅድም ያነሳውላችሁ ላይ ያዕቆብ በመታዘዙ እግዚአብሔር ባረከው ነው። ኦርቶዶክሳዊ ቤተሰብ ለእግዚአብሔር ቃል፣ ለካህን፣ ለቤተ ክርስቲያን በቅንነት በመታዘዝ መባረክ ያመጣል። በሄደበት ሀገር እግዚአብሔር ከፍ ከፍ አደረገው፣ ባረከው። ምድራዊ ብቻ ሳይሆን ሰማያዊ ነገርም ተገለጠለት። ይኸውላችሁ ለእግዚአብሔር የታዘዘ ቤተሰብ ኮንዶሚኒየምና ቪላ ብቻ አግኝቶ አያበቃም። ሰማያዊንም ቪላን በለው የሰማይ ሀገሩን ምስጢርም ለስጋው ደግሞ የሚያበቃ ሕይወትም እግዚአብሔር ይገልጥለታል። ያዕቆብ በቤቴል ሰዋስው ተመለከተ። መላእክት ሲወጡባት ሲወርዱባት ከምድር እስከ ሰማይ የደረሰች እርሷ ማናት? እመቤታችን። ሁላችን ትባርከን። ይኸውላችሁ ለእግዚአብሔር ታዝዞ በሄደበት ሀገር ምድራዊ ቦታ ብቻ አይደለም ሰማያዊውን መላእክትን ተመለከተ። ለካህናት ታዛችሁ በምስጢረ ቁርባን የበቃችሁ ብዙዎች አላችሁ። ለእግዚአብሔር ቃል ታዛችሁ አሸዋውን አምጡ ብረቱን አምጡ ስትባሉ ታዛችሁ
ዛሬም በዝማሬው ሊቃውን ሲያነሱት ነበር መሰለኝ በሰማይ መዝገብ አከማችሁ ብሎ ቅዱስ ያሬድም እየዘመረ ቤተክርስቲያናችን ላይ ሊቃውንት እንደሚያወድሱበት እዚህ ባበረከታችሁት የሰማይ ቤታችሁን ያነጻችሁ ብዙዎች አላችሁ። እንደ ያዕቆብ እያልኩ ነው። ለእግዚአብሔር በመታዘዙ ይኸው ዛሬም እያነሳ ነው። የይስሐቅ የአብርሃም የይስሐቅ የያዕቆብ አምላክ እያልን ነው። እግዚአብሔርም ራሱን ሲገልጥ ክብር ይግባውና ለሙሴ እኔ የአብርሃም የይስሐቅ የያዕቆብ አምላክ ነኝ እያለ ነው። አያችሁ፣ ኮራባቸው። ታዘዋልና ካህናት እየኮሩባችሁ ነው። ቤተክርስቲያን እየኮራችባችሁ ነው። እንዴት መታደለው! አብርሃም ይስሐቅ ያዕቆብ ለሙሴ እንኳን ዘጸአት 3 ላይ ስታየው እኔ እግዚአብሔር ነኝ ብቻ አላለም። ክብር ይግባውና በሚወዳቸው ነው ራሱን ያስተዋወቀው። አሁን ወላጅ እኔ ከሌ አባት እኔ ከሌ እናት ማለት ይወዳሉ፣ ደስ ይላል። ያልወለዳችሁም እንዲህ ለማለት ያብቃችሁ። እኔ እነ ከሌ አባት ነኝ ሲል አባት ደስ ይለዋል፣ እናትም እንደዛው። እግዚአብሔር ነው የሰጠን። የሰማዩ አምላክ ደግሞ ሲኮራባቸው አብርሃም ይስሐቅ ያዕቆብ እንዴት ደስ ያሰኛል። ይሄ ሁሉ የታዘዘ ቤተሰብ ነው። የአሮንን እናንተ አንቡ ዘሌዋውያን ምዕራፍ 16 አሮንና ቤተሰቡ የተቀደሰ መስዋዕት አቀረቡ ይላል። የተቀደሰ መስዋዕት እንዲህ እኮ ነው። ለካህናት ለቤተክርስቲያን ታዛቸው የምታቀርቡት የተቀደሰ መስዋዕት። እግዚአብሔርን ባረካቸው አሮንና ቤተሰቡ። መባረክ ነው በእውነት። በወርኃ ጽጌ ትታዘዛላችሁ፣ በእመቤታችን ክብረ በዓል ትታዘዛላችሁ፣ ለቤተክርስቲያን የሚያስፈልጉ ነገር ትታዘዛላችሁ። ያው እንደ አሮንና እንደ ቤተሰቡ የተቀደሰ መስዋዕት እኮ እያቀረባችሁ ዕጣኑን ጧፉን ሳትታዘዙም ቤተክርስቲያን ያስፈልጋታል ብላችሁ ታመጣላችሁ። ይሄው ለሚሰራው ድንቅ ልማት የእናንተው ነው። የቤተክርስቲያን በጀት እኮ ምዕመናን ናቸው፣ ከእናንተው ነው። አውሮፓ በጀት አልመደበልንም። ባይሆን ምንፈራረስበትን ሳይመድብ አይቀርም። ቤተክርስቲያን የምትታነጽበት በጀት ግን የእናንተ ጸሎትና የእናንተ ኪሳቸው ያለው እግዚአብሔር የባረከው ገንዘብ ይህን ሁሉ ታሪክ የሰራው ኢትዮጵያ ላይ የሚሰሩ አብያተ ክርስቲያናት፣ በውጭው ዓለም የሚገዙ አብያተ ክርስቲያናት የኢትዮጵያ ምዕመናን፣ እነሱ እየራባቸው ካህናትን የሚንከባከቡ ኢትዮጵያውያን ደጎቹ የእነሱን ጸሎት ሰምቶ ኢትዮጵያችንን በፍቅር በአንድነት ያኑርልን። እናም ወገኖቼ እና አሮን የተቀደሰ መስዋዕት አቀረቡ። የአቢዳራን ቤት አስታውሱ። አቤት የታደለ ቤት ይወላቸው። አንደኛ ዜና መዋዕል ምዕራፍ 13 ታቦተ ጽዮን በአቢዳራ ቤት ገባች። አንደኛ ዜና መዋዕል ምዕራፍ 13 ቁጥር 14 በአቢዳራ ቤት እንደገባች ሁሉ ዛሬም ታቦት የሚዳስሰው ስጋው ደግሞ የሚያቀብለው ካህን ልክ ታቦቷ በአቢዳራ ቤት እንደገባች ሁሉ ካህናትን ቤታቸው ሲገባ ደስ የሚሰኙ ምዕመናን ብዙዎች አሉ። ክህነቱን በማየት ለጠበሉ የሚጓጉ ካህናት ስንቀርባችሁ ነው እንዲሁም የምታኮርፉት። አላዳረስ እያለን ስንቀር እንዲሁም ታኮርፋላችሁ። ግን የፍቅር ኩርፊያ ነው። አትቀየሙን ባካችሁ። ጉዳይ እየበዛብን ቅር አላችሁ እንዴ? ቸልታ አሁን እንደዚህ ቆመው አድረው መጥተው ክርስትና አለ ቤቴ እንዲህ ነው ስትሉ ላይዳረስ ይችላል። ግን እኔ ማየው በአዎንታዊ ነው። እናቶች አባቶች በአዎንታዊ ነው እየተናገርኩ ያለሁት፣ ከፍቅር ነው። ካህኑ ሌላም ቦታ ሄሎ እኮ ያገኛል። ግን ካህኑ እኛ ቤት ገባ ማለት በአቢዳራ ቤት ታቦት እንደገባ አይነት ነው ስሜታችሁ ስለሆነ ነው። ፍቅራችሁ እኮ ነው። እኛ ምንችለው እናደርጋለን። እናንተን ያኑርልን። አባቶቻችን በዚህ አይታሙም። አሁንም ጉልበትና ጤናውን ያድልልን። የሚችሉትን ያደርጋሉ። ታዲያ የአቢዳራ ቤት የታደለ ሆነ። የእናንተን ቤት እንደዛው ታቦቱ የሚዳስሰው ስጋውን የሚያቀብለው ካህን ቃለ እግዚአብሔር የሚናገሩ ያሬዳውያን ውሉደ ክህነት እንዲሁም ደግሞ ቀሳውስት፣ መነኮሳት፣ መናኞች አባቶቻችን ይገባሉ፣ ቤቱን ይባርካሉ። ስመ ማርያምን በውዳሴ ማርያም ያነሷታል። ጸሎተ ኪዳኑን መስተውቁን እንደየሥርዓተ ጸሎቱን እንደየወቅቱ ታማሚም ካለ የመሳሰለውንም እያያያዙ ይጸልያሉ። ይሄ ቤት መባረክ ነው። በአንደኛ ዜና መዋዕል ታቦቷ በአቢዳራ ቤት እንደገባች ሁሉ ካህንም የዛን ያለ ኤልያስ በሰራፕቷ መበለት ቤት ገባ። ዛሬም በብዙ እናቶች አባቶች ቤት ካህናት ገብተው ስመ እግዚአብሔር ጠርተው ቤቱ ይባረካል። በእናንተ እምነት፣ በካህኑም ጸሎት፣ በስልጣነ ክህነቱ እንኳን ቤት መባረክ እንዴ! ይህ ስልጣን እኮ በምድር የፈታችሁት በሰማይ የተፈታ ይሆናል። ዱቄት መባረክ፣ እንጀራ መባረክ እሷማ ምን አላት እንዴ? ህብስቱ ስጋ መለኮት የሚሆነው በካህኑ እኮ ነው። ውሃው ጠበል የሚሆነው በካህኑ ስልጣን እኮ ነው።
በሰማይ የተፈታ ይሆናል። ማቴዎስ 18 ቁጥር 18 ስለ ስልጣነ ክህነት ነው። በሰውኛው ደካማ እንሆናለን፣ ሰዎች ነን። ስልጣኑ ግን የመድኃኒታችን ኢየሱስ ክርስቶስ ነው። እናንተም ይሄን ነው የምታምኑት፣ እኛም ይሄን አምነን ነው እናንተ ጋር ደስ እያለ የምንመጣው። ሁላችን ያበርታን። ይሄው ነው አባቶች እናቶች። ታዲያ ለትውልድ እኮ ማስተላለፍ ስላለብን እኮ ይሄ መገለጫችን ነው። እናንተም ነው እኛም እንምጣ። ግን አንዳንዴ ሳንናገር ማናልፈው የእኛም መምጣት ብቻ ደግሞ አትጠብቁ። እንዲያውም የሚቀድመው ምን እንደሆነ ታውቃላችሁ? ራስን ለካህን አሳይ ነው። ሂድ፣ ጌታችን ሂድ ነው ያለው። እችን ጥቅስ ትፈሯታላችሁ እናንተም ነው እንጂ መምህሩ መጥቶ አያውቁም ይላል። እናንተ መታችሁ ታውቃላችሁ? አይ ለብቻ ጊዜ ማለት ነው። በጉባኤ ደረጃ ብቻ አይደለም። እሳቸውማ እኛ ቤት ከመጡ ስንት ጊዜያቸው። መወቃቀስ እንደ ቤተሰብ ሊኖር ይችላል፣ ግን እኛም መሄድ አለብን። በተደጋጋሚ ነው ያነሳ ነው። ማቴዎስ 8 ቁጥር 4 ላይ ማቴዎስ 8 ቁጥር 4 ለመሆኑ ካህኑስ አለ? በጤና ነው? ስራ በዝቶበት ነው? እዚህ አጥቢያ ነው? ተቀይሮ ይሆን? ታሞ ይሆን? ምንም የማያውቁ ልጆች አሉ። እንደናንተ ደግሞ በደንብ ስለ ካህናቸው የሚከታተሉ ደግሞ አሉ። ቤተሰቡ እንዴት ነው? ቤቱ ፈርሶበት ይሆን? ርቆ ይሆን? የእኛን ቤት ሲገነባ የኖረው ቄስ የእሱ ቤት ፈርሶ የሆነ ወይ? የእኛን ጓዳ ሲባርክ የነበረው ጓዳው ፈርሶ የሆነ ትሉ ይሆን? ካላላቸው አስቡበት። እንዴት ነው ልጆቹ እንዴት ናቸው? ምንስ ቤተክርስቲያን ደግሞ ህዝብ ትከፍለው አብቃቅቶ ልጆቹን እያኖረ ነው? አይሻልም ብንተሳሰብ? በደንብ የምታስቡልን አላቸው። ከማሰብ አልፎ ኢየሩሳሌም ልጆቻቸውን የላኩ ምዕመናን አውቃለሁ። በእኔ በኢየሩሳሌም ልጅ ጉዞ ደረጃ አስተባባሪ ነገር ሆኜ ያገለግላሉ። አብዛኛው ካህናት ሲሄዱ እጠይቃለሁ እንደ ኢንተርቪው ማን የቻላችሁ? መቼም ደግሞ እዛችን ስለምንተዋወቅ ማለት ነው። ኢየሩሳሌም ሄደው ያችን የመሰል ቅድስት ሀገር ተሳልመው መጥተው ልጆቻቸውን ሲመርቁና እኛም ቃለ መጠይቅ ስናደርግ ንስሐ ልጆች የላኩኝ የሚሉ አባቶች አሉ። በጣም የሚደነቁ ናቸው። እንኳን ጓዳቸውን እነሱ እኮ ሳይሄዱ ነው። አይገርማችሁ? እነሱ ሳይሄዱ አባታቸውን ኢየሩሳሌም የሚልኩ ንስሐ ልጆች አሉ። በሰበቡ ማስታወቂያ ሰራው መሰለኝ። እንደ ይሁና ለካህናት ጠበቃ እኮ ነን እኛ እና ለካስተዋጫ አይደለም። እኔ የህዝብ ግንኙነቴ ለካህናት ነው። ቄስ ነኛ። ሌላው ደግሞ ሌላው ይጮሃል። እኔ ለካህናት እጮሃለሁ። ራሴ ቄስ ነኛ። ስንወቀስም አብረን ነው፣ ስንወደስም አብረን ነው። ግን የምዕመናኑ ፍቅር የሚደንቅ ነው። በተቃራኒው ደግሞ እናንተን እግዚአብሔር ያበርታችሁ። በተቃራኒው ደግሞ ብዙ ጊዜ ተናግሬያለሁ፣ አልደግሞም። መሞታቸውን ማያውቁ ደግሞ አሉ። ድሮ ሌላ ነው የነገርኳችሁ። የቅርብ ደግሞ ለምሳሌ እኔ ንስሐ አባት የነበሩ አንድ አባ ቤተሰቦች ለቅሶ ገጥሟቸው የሚገርማችሁ የእሳቸውን መሞት ሳያውቁ እኔ ጋር መጡ። እንዴት ነው የመጡ? ስልካቸውን ቢያላቸው ዝግ ነው እንዴ። እሳቸውን ወደዚያኛው ዓለም ሄዶ በመቃብር ተዘግቶባቸው ከዛ እንደው በቃ ወዳጅ ናቸው አይጠፋፉምና ብለው እኔ ጋር ደወሉ። ማን ፈልጋችሁ ነው? እንደዚህ ምን ነበር ችግሩ? ሀዘን ገጥሞን ነው። አባታችን በሕይወት የሉም። ስለዚህ በዚህ መንኮል ይፈጸማል። ግን ጉዳዩ ገብታቸዋል። ንስሐ አባታቸው ከሞቱ 3 ዓመት አያውቁም እነዛ ልጆች። እንዲህ ግዴለሾች አሉ። እንደናንተ ደግሞ ድምፃቸውን ጥሪያቸውን እየተቀበላችሁ ደግሞ ከአባታችሁ ማትለዩ ደግሞ አላችሁ። ታዲያ እነዛን እንውቀስ ሳይሆን እንምከር ነው፣ እናቅርብ፣ እናምጣ ነው። እናም ይህ ሁሉ ለእግዚአብሔር በመታዘዝ ውስጥ ለካህን መታዘዝ ለእግዚአብሔር መታዘዝ ነው። ካህኑ መልእክተኛዬ ነው። ሚልክያስ ምዕራፍ 2 ላይ የእግዚአብሔር መልእክተኛ ነው። ሕጌን ከእርሱ ላይ ፈልግ፣ ቃሌን ከአንደበቱ ጠብቅ ይላል። ካህናት የእግዚአብሔር ዓይኖች ናቸው፣ ምዕመናንን የሚያይባቸው። ቅዱስ አትናቴዎስ አይንተ እግዚአብሔር የሚባሉ ለዚህ ነው። ምዕመናንን የሚያይባቸው። ካህኑና ተነሳዩ ሲገናኙ መንፈስ ቅዱስ በዚህ አለ፣ በመካከላችሁ እገኛለሁ ያለው አንዱ ምስጢሬ ነውና፣ ንስሐ አባትና ንስሐ ልጅ ሲገናኙ መንፈስ ቅዱስ በዚህ አለ። ስርየትን ንጽሕናን ለተነሳዩ ይሰጣል። የካህኑን ክህነት ይባርካል። በክህነቱ ላይ ፈቃዱን ሁሉ እንዲያደርግ እንዲፈጽም ስርየት እንዲሰጥ በክህነቱ አገልግሎቱን ይሰጣል። እናም ወገኖቼ ለእግዚአብሔር መታዘዝ ድምፁን እየሰማን ለምሳሌ ድምፄን ይሰማሉ አይደል? ዮሐንስ 10 ላይ የእግዚአብሔርን ድምፅ የምንሰማባቸው ካህናት እናንተም በጎች የምትከተሉ ካህናትም
አስራት አውጡ፣ መጽውቱ፣ አስቀድሱ፣ ጹሙ፣ ጸልዩ እያሉ የእግዚአብሔርን ቃል ወደ እናንተ የሚያደርሱ ይህ ትስስር ሰማያዊ ነው። ይህ ትስስር ለምድራዊ አኗኗር ሳይሆን ቅድም እንዳለው ለቤትና እንደው ማዕድ ለመባረክ ብቻ ሳይሆን ለሰማያዊት ኢየሩሳሌም የሚያበቃ ትስስር ነው። እንዲህ ያለውን ሕይወታችን እስከ ሞት ያጽናልን። ሁለተኛውና ማሳረጊያው አራያነት ነው። የኦርቶዶክሳዊ ቤተክርስቲያን ቤተሰብ መገለጫ መታዘዛልን። ሁለተኛው አራያነት ነው። ኦርቶዶክሳዊ ቤተሰብ መታወቂያው ምሳሌ መሆን ነው። በቤቱም በአካባቢውም በስራውም። በአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 12 ላይ በኑሮህም በቃልህም ምሳሌ ሁን ይላል። ምን ሁን? ምሳሌ ሁን። የአባቶች ድካም፣ የእናት ቤተክርስቲያን የዘወትር አስተምህሮ እኛ ድነን ለሌሎች መዳን ምክንያት እንድንሆን ነው። ራስህም ድነህ ሌሎችን ታድናለህ ይላል አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 12። ኦርቶዶክሳዊ ቤተሰብ በአካባቢያችን እንዴት ነን? ምንወቀስ ነን? ምንወደስ ነን? አንዳንዶች ባለማወቅም ይሁን በተለያየ ምክንያት ለምሳሌ ከእግዚአብሔር ቃል ልነሳና በእናንተ ሰበብ የእግዚአብሔር ስም በአሕዛብ መካከል ይሰደባል። ሮሜ 2 ቁጥር 24 ሮሜ 2 ቁጥር 24 ንስሐ አባት አለው፣ ቤተ ክርስቲያን ይሳተፋል፣ ትሳተፋለች። በእሱ ምክንያት ግን አካባቢው ላይ ይወቀሳል። እሷ ብሎ ቆራቢ፣ እሱ ብሎ ቤተ ክርስቲያን ተሳላሚ ነው የምንባለው ወይስ ቤተሰብስ ማለት እንደነሱ ነው የምንባለው? ይሄው ነው። ሁለት ነገር ነው እንግዲህ ቅዱስ ጳውሎስ እንዳስተማረን በእናንተ ምክንያት አሕዛብ ወደ አሕዛብ መንደር የሄዱትን ተጠምቀው ሳለ ወደማይገባ ተግባር የሄዱትን የገሰጸበት ነው። በእናንተ ምክንያት፣ በእኔ ምክንያት እያስወቀስኩ ይሆን ወይስ እያስወደስኩ? አልታረቅ እያልኩ ሰው እያስከፋው በሐሜትና በተለያየ የማይገባ ተግባር ታውቄ ቤተ ክርስቲያኔን እያስነቀፍኩ ይሆን ወይስ በአቅማችን በመልካም ነገር እያስወደስን ይሆን? ሕይወትስ እንደነሱ ነው? ትዳርስ እንደነሱ ነው? ልጅ በማሳደግ ቤተሰብ በመምራትስ እንደነሱ ነው? ሰው የሚያደንቀን በቪላ ቤታችን በመኪናችን አይደለም፣ በሕይወታችን ነው። እኛም ልናስተምር ምንችለው በሕይወታችን ነው። አዎ፣ ይልቅም ኢትዮጵያዊ ቅንነትን የሚወድ ነው። በእውነት ከሆነ ሀብታም ስለሆነ ብዙ ኢትዮጵያዊ ሲወድ አላየንም። አትሌት ስለሆነም እንደዛው። ነጋዴ የሚሆን ባለስልጣን ቅን ሲሆን ነው ሕዝብ ሲወደው የምናየው። ምክንያቱም ቅኖችን እግዚአብሔር ጸጋ ስለሚሰጣቸው፣ ሞገስ ስለሚሆናቸው። ይህ ደግሞ የበለጠ ከክርስቲያን ቤተሰብ የሚጠበቅ ነው። በእውነት እንዲህ ይላል፣ ኑሯችሁ በአሕዛብ መካከል መልካም ይሁን። አንደኛ ጴጥሮስ ምዕራፍ 2 ቁጥር 12። በቤተ ክርስቲያንማ መልካም ነን፣ እግዚአብሔር ይመስገን። በአብዛኛው በአካባቢ እንዴት ነን? በስራ ቦታ እንዴት ነን? በእውነት በባልደረቦቻችን መካከል እንዴት ነን? በሐቅ በእውነት እግዚአብሔር የፈቀደው መንገድ እየሄድን ነው? ስለ እውነት እየኖርን እውነትን ይዘን እየታገልን ነው ወይስ ልመሳሰል? ምንም ማለት አይደለም፣ ምንም ችግር የለም፣ ችግር የለም። አሁን እንደፈለግኩ ላድርግና እሁድ መምህሬ ገሌን ስለማገኛቸው ለሳቸው እናዘዛለሁ እያለን የኃጢአት ቀጠሮ እያዝን ነው ወይ? መምህሬ ገሌን ሳናገኝ ብንሞትስ? እንደ ኤልዛቤል የንስሐ ጊዜ ብናጣስ? የንስሐ ጊዜም አልሰጣትም። ንስሐ ሳትገባ ንስሐ ሳንገባ ሞት ቢነጥቀንስ? የእግዚአብሔር ጸጋ ቢርቀንስ? ስለዚህም እያልን ያለነው ኑሯችሁ በአሕዛብ መካከል መልካም ይሁን ነው። ክርስቲያንነታችን ሕይወታችን የሚታወቀው በቤተ ክርስቲያን ብቻ ነጠላ ለብሰን እኔም ካባ ለብሼ ብቻ አይደለም። ኑሮ ነው፣ አንደበት ነው፣ ሕይወት ነው። በሁሉም ቦታ ራስን ሆኖ መገኘት ነው። እንዲህ ይላል፣ ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ብርሃናችሁ በሰው ሁሉ ፊት ይብራ። ብርሃን የተባለው እኮ መልካም ስራ ነው። በሰው ሁሉ ፊት የሰማይ አባታችሁን ያመሰግኑ ዘንድ ማቴዎስ 5 ቁጥር 16። ወገኖቼ እነ ዘካርያስ እነ ኤልሳቤጥን አስቧቸው። በትዳር ላይ የኖሩ በጾም በጸሎት የተጉ ዛሬ ወራዊ ዕለቱን የምናስበው አንገቱ 15 ዓመት በበረሃ አስተምራለች። ቅዱስ ዮሐንስ ስለ ማስተማሩም የሚነገርበት ነው። የቅዱስ ዮሐንስ መጥምቅ በረከቱ ይደርብን። የእርሱ ወላጆች ምሳሌነታቸውን ይሁ አርያነታቸውን ይሁ ያለ ልጅ ተዋደው ኖረዋል። እንዴ ለመዋደድ እኮ ልጅ ግዴታ አይደለም። ልጅ በመምጣቱም ልጅ በመዘግየቱም ፍቅር ላይ ምንም ነገር ማሳነስ አይገባም። ስለዚህ ሳይወልዱም ተዋደው ኖሩ። ከወለዱም በኋላ ተዋደው መጨረሻቸው በቅድስና ሆነ።
አንዳንዴ ለመዋደድ ምክንያት ይፈጥራሉ። ቤተሰብ ላይ ለመግባባት ምክንያት ይፈጥራሉ። ያለ ምክንያት እንድንዋደድ ነው እግዚአብሔር የፈቀደው። ይልቅም ቤተሰብ ልጄ ከረዳኝ እወደዋለሁ፣ ካልረዳኝ እጠላዋለሁ እያልን ነው እንዴ? በፎርሙላ ነው እንዴ? ከደወለችልኝ እወዳታለሁ፣ ካልደወለችልኝ እንዲህ እላለሁ እንዴ? ቀይ መስመር ያስምረን ነው እንዴ ቤተሰብ ላይ የምንኖረው እንዴ? እንዲሁ ነው። እግዚአብሔር እንዲሁ እንደወደደን ክብር ይግባውና ወገኖች፣ ምንም እንኳን እንዲሁ መዋደድ በሰው ልጆች ደረጃ ቢሆንም ከባድ ቢሆንም በነገረ መለኮት ትምህርት እንዲሁም የወድ አምላካችን ብቻ ቢሆንም ክብር ይግባውና እያለን ያለነው ግን ስለረዳኝ፣ ስለሰጠኝ፣ ስለመጸወተችኝ፣ እንዲህ ስላረገልኝ፣ ስላረገች ብቻ አይደለም። በእሷነቷ ይልቅም በትዳር ደረጃ በእርሱነቷ አካሌ ነች፣ አካሌ ነው ብለው ልጅም አካላችን ነው፣ የአካላችን ክፋይ ነው በማለት እናት አባትንም ከነሱ ተገኝቻለሁ ማለት አክስት አጎትንም ቤተሰብ ነን፣ በእነሱም ጸሎትና ምርቃት እዚህ ደርሻለሁ በማለት ቤተሰብ በውለታና በመስፈርት እንዲዋደድ አይደለም። ስለዚህም ይህንን ነው ብርሃናችሁ በሰው ሁሉ ፊት ይብራ እንዳለው እነ ጸጋ አሕዛብና እግዚአብሔርያን ደግሞ እናስታውስ። ልክ እንደነ ዘካርያስ ደጋጎቹ የማን ወላጆች ናቸው? ጸጋ አሕዛብና ደክሟቸዋል። እሺ ወደ ባጠቃል ይሻለኛል። የጻድቁ አባታችን የአቡነ ተክለ ሃይማኖት እንዴ እርሷን እኮ ሞተለሚ የሚባለው እግዚአብሔርያን ማለት ነው ሊፈትናት ወደ ዳሞት ወስዶ ዛሬ ወላይታ የሚባለው አካባቢ ቅዱስ ሚካኤል በክንፎቹ ጋርዶ ወደ ባሏ ያመጣት። እንደው እምነታቸው ይገርማል። ሚስቱ ተወስዳበት አገልግሎት አላቆመም። ምክንያቱም ሊያመጣለት የሚችለው ማን ስለሆነ? እግዚአብሔር ስለሆነ። ጸጋ አሕዛብ የሚደንቅ እኮ ነው። ቅዱሱ አባት የአቡነ ተክለ ሃይማኖት ወላጅን ነው የምነግራቸው። ቅዱስ ሚካኤልን ይዘክሩ ነበር። ቅዱስ ሚካኤልን እናም በእውነት የሚደንቀው እነዛ ክፉ አድራጊዎች መልከ መልካም ናት ብሎ የካህኑን ሚስት ካላገባው አለ ሞተለሚ። ግን መጨረሻው ክርስቲያን መሆኑ ደስ ይላል። በእነሱ ልጅ ክርስቲያን ሆነ። ክርስቲያን እንዲህ ነው፣ ያሳደዱትን ለእግዚአብሔር ክብር የሚያበቃ ነው። እናም ካህኑ ደንቆይ ነው። አሁን ዘካርያስ ማነው ጸጋ አሕዛብ እንዴት ሚስቴን ታስወስድብኛለህ? ካሁን በኋላማ ገብቻ አላጥንም አላለም። ብዙ ችግር ተቋቁሞ ነው ገብተው የሚቀድሱት፣ ገብተው የሚያገለግሉት። ቤት እየፈረሰባቸው ብዙ ስደት እየደረሰባቸው ነው ምዕመናን እናንተ ቤት መጥተው ጠበል የሚረጩት። አልጋ በአልጋ ሆኖልን ተመችቶን አይደለም። ብዙ ውጥረት አለ። በልጅ ማሳደግ ውስጥ በአኗኗር ውስጥ ከጤና ጋር እየታገሉ ነው እኮ የሚያገለግሉት አባቶቻችን። አሁንም እድሜና ጤና ይስጥልን እና የጸጋ አሕዛብ በረከት ነው። የኢትዮጵያ ካህናትን የጸጋ አሕዛብ በረከት እየጠበቀን ስለሆነ ነው። አሁንም በረከታቸው ይደርብን። አላኮረፈም እያልኳችሁ ነው። ግን እኮ ሚስትን ያክል ነገር ነው የተወሰደበት። እንዴ ቅዱስ ሚካኤል እየዘከርኩ እንዴት እንዲህ ታደርገኛለህ አላለም። ገብቶ ያጥን ነበር። በሰዓቱ አገልግሎቱን አላስታጎለም። አመጣለታ ቅዱስ ሚካኤል በክንፎቹ አድርጎ ከዛ ክፉ አድራጊ ሰውሮ እንዲሁም እያጠነ መልኳን ሸፈና አድርጋ እሷ አላስተዋለም። እርሷ ግን እርሱን ማን እንግዳ ሴት ነች ብሎ ነበር የሚያስበው። ማን እንግዳ ሴት ነች በዚህ አገልግሎት ሰዓት የመጣችው? ሚስቱ እንደሆነች አላወቅም። ለካ ከዚያ አምጥቶ እዚያ ኢቲሳ የሚገኘው አሁን የአቡነ ተክለ ሃይማኖት ቤተክርስቲያን ካለበት ታዲዮስ ይባላል። ወደ ከሰን በረሃ እዚያ ጋር ነበራሉ። እኮ የኢትዮጵያ ታሪክ ነው፣ ቤተክርስቲያን ብቻ ሳይሆን። እናም ሚስቱን አመጣ፣ ክብርት ባለቤቱን ቅድስት ኋላ ላይ የሆነችውን ጸጋ አሕዛብን አገናኘው። እንዴ የዴው ሚስት ናት እንዴ ብሎ እግዚአብሔርን አመሰገነ። ችግር ገጥሞትም አገልግሎቱን አላቋረጥም። መፍትሄ የሰጠው ማን ነው? ያገለገለው አምላክ። እንዲሁ ነው። ችግር ገጥሟችሁም መጾም መጸለዩ እንዳታቋርጡ። ካህናት በብዙ ውጣ ውረድ ውስጥ እያሉ እናንተ እንደሚያገለግሉ ከእነሱም ተማሩ። እናም ወገኖቼ እንዲህ ያሉት አርአያ ሆነው ተገኙ። እነ ዘካርያስ እነ ጸጋ አሕዛብን ያነሳሁት ለትውልድ ሁሉ ሺህ ትውልድ እምራለሁ እንዳለ ቅድም እንዳነበብኩት ለትውልድ ሁሉ ለሀገር ሁሉ የሚተርፍ ቃል ኪዳን ጻድቁ አባታችን አቡነ ተክለ ሃይማኖትን አያስገኙልን። የጻድቁ አባታችን በረከታቸው ይደርብን። ኢትዮጵያ ሐዋርያ ያ ክፉ አድራጊውን በኋላ ላይ እኮ አስተምረው አጠመቁት እኮ ሞተለሚ። ጣዖት አምላኪውን እግዚአብሔርን አምላኪ ያደረጉት እንዲህ ናቸው የኛ አባቶች። አሳዳጅን አስተምረው የሚያጠምቁ ጊዜና እድሉን ብናገኝ የሆነ ዓላማችን እንዲህ ይሁንባቸው ብላ ቤተክርስቲያን አትረግምም በፍጹም። የሚያደርጉትን አያውቁምና ይቅር በላቸው። ልማር ብሎ ከመጣ ደግሞ በጣም ደስ ብሏት ቤተክርስቲያን አስተምራ ታጠምቃለች። ሞተለሚን አቡነ ተክለ ሃይማኖት አንተ እኮ እናቴን እንዲህ አድርጋል ብለው ወደ ሌላ አልሄዱም።
አይደንቃችሁም እንዴ? አንተ እኮ እንዲያደርግሃል ቤተሰቦችን እኮ ፈትናል አላሉት። ጭራሹን አስተምረው በፍቅር ይዘው አጠመቁት። አዎ። እናም እንዲህ ናቸው ካህናት፣ እንዲህ ናቸው ቁርጠኞች የቤተክርስቲያን ልጆች። እንደናንተ ያሉትም እንደ ጸጋ ዛብ እንደ እግዚአብሔር ያሉ ብዙዎች ስላሉ ነው። አሁንም ያብዛልን። አርአያነት አስፈላጊ ነው። በአካባቢ በቦታ በተለያየ ሁኔታ ሁሉ ትዳሩ ለሌላ አርአያ፣ ለልጆችም የመጀመሪያው የልጆች ትምህርት ቤት ቤተሰብ ነው። ኦርቶዶክሳዊ ቤተሰብ ለልጆቹ ምሳሌ መሆን፣ አለባበሱ፣ አነጋገሩ፣ ሁኔታዎቹ፣ የሚመርጣቸው የሚያደርጋቸው ነገሮች ሁሉ ለልጆች አርአያ መሆን፣ ለአካባቢ አርአያ መሆን፣ ለባልደረቦችም አርአያ መሆን በእውነት ከሁላችን ይጠበቃል። እናም የተከበራችሁ የእግዚአብሔር ቤተሰቦች ይሄው ነው ለጊዜው በዚህ የምናጠቃልለው። ኦርቶዶክሳዊ ቤተሰብ ለእግዚአብሔር መታዘዝ ነው። ኦርቶዶክሳዊ ቤተሰብ አርአያነትን ይዞ መኖር ነው። ቤተሰባችን ለሀገር ለበረከት ምክንያት እንዲሆን ጥረት እናርግ። እየጾምን እየጸለይን በአንድነት እየጸለይን የቤተሰብ ጸሎት ያለው አለ? ከሌለ ጀምሩ። በምትችሉ ጊዜ በሳምንት አንድም ቢሆን እንዴ አንዳንድ ባልና ሚስት እንኳን ጸሎት ሊያደርጉ አይደለም አንድ ላይ ማይበሉ አሉ። እሷ ጓዳ ትበላለች፣ እሱ የት ይሻላል? ሳሎን እንጀራው ተቆራረጠ፣ እነሱም ኧረ አንድ ላይ ብሉ እንዴ ተጎራረሱ እንጂ። ወይ ጉድ! ተረተው ነው ቀረ እንዴ ጉዳይ። ቅር አላችሁላችሁ እንዴ? ባልና ሚስት እየተጎራረሱ ልጆቻቸው ያን እያዩ ማደግ ነው ያለባቸው። ድራማ ላይ ቀረ እንዴ? እንዴት ነው ቃና ምናምን ላይ ያለ እንዴ እሱ ነገር እንዴ? ቤተሰብ ላይ ያጣ ነዋ። እሱም ጓዳ እሱም ብዙ፣ እሱም ፌስቡክ ላይ እሷም ቲክቶክ ላይ። ኧረ ግድ የለም ቻናሉን አንዳርጉት። ቢያንስ የጸሎቱን ቢያንስ የማዕዱን በአግባቡና በስርዓቱም የመኝታውን አጽዋማት በዓላት ተከብረው ማለት ነው እንዴ። ህሊና የለዩና ክፍል የለዩ እኮ ብዙዎች አሉ። ለምንድን ነው የሆነብን? እንዴት ተማከሩበት እንጂ እንዴት ተደርጎ። አሁንማ ይሄ ምዕራባዊ አመጣሽ ነገሩ መጥቶ ሲንግል ማም ሲንግል ዳድ ምናምን ተለመደ መሰለኝ። በቃ አንድ ቤት ሆነው አብረው ማይኖሩ ባልና ሚስቶች አሉ። እንዲህ አይደለም። ማን ያመጣብን? የትኛው ፊልም አስተምሯችሁ ነው? በፊልም ተምሮ ከሆነ ካልሆነ በቀር እንዴት ነው አንድ ላይ እየበሉ አንድ መኝታ ማይተኙት እንዴ? ብቻ ገብቷቸዋል። እንዴት ነው ወገኖች? ማን ያመጣብን ነው? ባልና ሚስት አካሉን ትቶ አካሏን ትታ አጽዋማት በዓላት ይከበሩ። እሱ ላይ በሰፊው ካህናት ይመክራሉ፣ ያስተምራሉ። ግን ለምን በጾምና በጸሎት ካልሆነ በቀር ነው ያለው። ታዲያ በጾምና በጸሎት ማለት ተኮራርፎ ጥግና ጥጎኑ ማለት አይደለም። ማዕዱንም አብረው ይቁረሱ። አንዳንዴ ደግሞ ቤት እያለ እሱም ውጭ በደንብ ጠግቦ ይመጣል፣ እሷም ደግሞ እሱ ጠግቦ ይመጣል በሚል ሰበብ ጠግባ ትጠብቀዋለች። የወር አስቤዛ ይባላል ጊዜው ሲደርስ። ይሄ ነገር የብዙዎች ብሶት እንዳላመጣ ለምን ሆነብን? አንድ ላይ እንጀራ ይቆረስ እንጂ እናቶች አባቶች፣ በእውነት ከወላጄና አላያችሁ? ከአያቶቻችን አላያችሁ? ገጠሩ ላይ አላያችሁ? ሰለጠንን እኛ። ሰለጠንን ማለት ነው ሚስትን ትቶ መብላት ስልጣኔ ነው ወይስ ስልጣኔ? ይሄ ነው ስልጣኔ? ጓዳ ጥርግ አድርጎ ባል የራሱ ጉዳይ ማለት ይሄ ነው ስልጣኔ? እንዲህ ነበሩ አያቶቻችን እግር አጥበው የኖሩ የባሎቻቸውን። ምንም እንኳን የተለያየ አንዳንድ ተጽዕኖዎች ቢኖሩም ይረዳሉ። ግን ፍቅራቸው ግን ይገዛል። ፍቅራቸው ይገዛል። የእኛም ትኩረት እሱ ላይ ነው። አንዲት እናት ወይም አያታችን አክስታችን እግር ማጠቧ እኮ የባሏን እትወደው እኮ ነው። እርሱም ደግሞ የትም እንደ ቦርሳ እንደ ከዘራ አንጠልጥሎ ነው የሚዞረው። ዛሬ ባል ወደዚህ ሚስት ወደዚህ የት እንደሚሄዱ ራሱ አያውቁም። ድንገት እንደ መንገድና ባቡር ታክሲ ካላገናኛቸው በቃ እንዴ ከባለቤቶ ጋር የሚለው ጥሪስ ቀረ እንዴ? ዳሹ እኮ ባዶ ነው ብዙ ጊዜ። ለምን አብረው ሄዱ? ኧረ ግድ የላችሁ። ግን በአንዳንድ ደጋጎች ደግሞ ገበያ ሲሄዱ አብረው፣ ሱቅ ሲሄዱ አብረው፣ ከስራና መደበኛ አኗኗር ውጭ ከሚጠበቅባቸው ድርሻ ውጭ ሀዘን ሲሄዱ አብረው፣ እንደው አንዳንዶቹ እንዲሁም ፊትና ኋላው ነው ምን የሚሄዱት። አንዳንድ ቦታ እንደ ባህልም ነው መሰለኝ። ይሁን ባልየው ቀደም ይላል። ግን እኮ ምክንያት አለው። እኔ ልሙትልሽ እያለ እኮ ነው። ለሚደርሰው ነገር ሁሉ እኔ ልጋፈጥ እያለ እኮ ነው። የሚያዋጣን ይሄ ነው። ኢትዮጵያዊ ይሄ ነው። እኛ የኢትዮጵያውን ጋብቻ ትተነው የሆሊውድ ሜሬጅ አደረግ ነው፣ የፊልም ጋብቻ አደረግ ነው።
3 ወር ምናምን ሃኒሙን ምናምን ይባባላሉ። ከዛ በኋላ ፍርድ ቤት ይገናኛሉ። የውሸት ከልቤ ነው የምናገረው። ያኛው ነው የሚያዋጣው። ኢትዮጵያዊው የኛ ማንነት ኢትዮጵያዊ ነው፣ ይልቅም ኦርቶዶክሳዊ ነው። ተከባብሮ ተዋደው የሚኖርበት፣ ተጎራርሰው መጀመሪያ አንተ ቁረስ ብለው ቅድሚያ የሚሰጡበት፣ ለልጆቻቸውን በእውነት ፍቅር እንደሸማ የሚያሳዩበት፣ ተላብሰው እየኖሩ ይሄ ነው ህይወት። ተያይዘው እየዞሩ ተያይዘው እየሄዱ አንዳንድ ጊዜ እንደዛ የለመዳቸዋቸውን ባልና ሚስት እኮ ባልየውን ብቻ ስታዩ እኮ ትፈልጋላችሁ ዙሪያውን። የት ሄደው ነው ሴትየቱ አይደል? አይነጣጠሉማ። አቤት እንደዛ ምሳሌ መሆን እንዴት ደስ ይላል። ታዲያ ይህ እኮ ታሪክ ሆኖ ሊቀር ነው። ይሄ እኮ ነው ህይወት ማለት። ስለ አርያነት አይደል? አርያነት እኮ ማለት ይሄ እኮ ነው። ጌታዬ እመቤቴ ተባብለው እኮ የኖሩ እኮ ናቸው። እሷ ስራዋን ሳትጨርስ እንጀራ አልቆርስም ብሎ እኮ የሚኖር ነው ባል። እርሱ ሳይመጣ እንጀራ አልቆርስም የምትል እኮ ሚስት ያኖረች ኢትዮጵያ ነች እኮ። ፍቅራቸው እኮ ነው ይሄ። የእነሱ ትንፋሽ እኮ ነው እዚህ ያደረሰን፣ የእኛ ጽድቅ እኮ አይደለም። ስለዚህም ወደ እኛነታችን እንመለስ ማለት ነው። አሁን ቴክኖሎጂውን ዘመን አመጣሹን ነገር በአግባቡ መገልገል ተገቢ ነው፣ ግዴታም ነው። ግን እየመረጥን ይሁን፣ ጭፍን ገልባጭ አንሁን። ትዳር እንደ ኢትዮጵያዊ ነው። ትዳር እንደ ኦርቶዶክሳዊ ነው፣ እንደ አውሮፓዊ አይደለም። እንደ አውሮፓዊ አይደለም። የፊልም ትዳር አይደለም። በቃ የሆነ ጊዜ ብቻ ዘለው ሜካፑ ሲያልቅ የሚያልቅ ፍቅር አይደለም። በየካፌው በየምግብ ቤቱ በአርቲፊሻል ጸጉር ተዋውቀው ከዛ በኋላ አንቺን ነው ያገባሁት የሚባባሉበት አይደለም። አሻንጉሊት መስላ ያገባታል፣ በንጋታው ሌላ ነች፣ ሲፋቅ ሌላ። እላዩ አውሮፓዊ ስትፋቅ ራሷ ሌላ አይደለም። ራሷን ሆነ አታገባም እንዴ? ራሱን ሆነ ያገባም እንዴ? የውሸት የጓደኛ መኪና ተይዞ እጮኛ አይታጭም። በእግር ሄደ ጠይቃት፣ እግረኝነትን ተወቀው። አቤት ጉራ፣ አቤት ውሸት። ስለዚህም ሰላም አጣን፣ የውሸት አኗኗር ሆነ፣ ካህናትም ተቸገሩ። ይሄን ሁሉ የምንለው ከደጋጎቹ ተምረን ወደ ደግ ህይወት እንመለስ ነው። አሁንም ቢሆን ብዙ የሚያስቀና ህይወቶች ደግሞ አሉ። ሚስቱን የሚያግዝ ባል አለ፣ በደንብ አለ። ባሏን የምትንከባከብ ሚስት አለች፣ በደንብ አላችሁ። እግዚአብሔር ይባርካችሁ። ለሌሎች እንምከር፣ ለሌሎች እንጸልይ። እናንተ ጎበዞች ደካሞችን ምከሩ፣ ኃይለኞች ደካሞችን ተሸከሙ እንዳለ ሁሉ ሳንወቅስ ሳናገል ወደ ካህናት አምጣቸው፣ ካህናትንም ወደ እነሱ ቤት ውሰዷቸው። ይሄንን ህብረት እናጠናክረው። ቤተሰብን ኦርቶዶክሳዊ ቤተሰብ በመስመር ይዞ በተባረከ ቤተሰብ ከተኖረ ሀገር ይባረካል እያልኩ ነው። የዚህ ተቃራኒ ከሆነ ግን መከራችን እንደበዛ ሊቀጥል ነው ማለት ነው። ስለዚህ ቤተሰብ ጸሎት እናድርግ፣ ባልና ሚስት ተስማሙና ይሄን ለማጠቃለል አንስቸው ነው። እባካችሁ ልጆችን የሚያዝ አርጋችሁ፣ ቤት የምታገለግለውን የሚያዝ አርጋችሁ፣ በሳምንት አንዴ እንኳን የዘወትር ጸሎት እንኳን ጸልዩ። ይከብዳል እንዴ? እስቲ ለመሞከር እሺ በሉ በልባችሁ። እሺ እግዚአብሔር እሺ ይበላችሁ። በቃ በሳምንት አንዴ። እንደው ከአቅም በላይ ነው የስራችን ጠባይ መችም ካላችሁ ንስሐ አባቶቻችሁን አማክሩና እንደው በወር አንዴም ይሁን፣ ግን ይለመዳል። ለምሳሌ የእመቤታችን ዕለት ከዚህ መርሃ ግብር ስትወጡ የእመቤታችን ወርሃዊ ዕለት መቼም አትለዩላችሁም፣ አጥቢያችሁ ናትና ማታ ገባ ብሎ ደግሞ ሻማ አብርቶ ዳቦ ነገር አዘጋጅቶ እንዲህ የትንሿ ዳቦም ትሁን ችግር የለም የዘወትር ጸሎት አድርሶ አባወራው ባርኮ ጸሎት አድርጎ መተኛት። በቃ ያ ሲለመድ ደግሞ በሳምንት ይሆናል። ቅዱሳንንም ዘክሩ፣ በውሃም ዘክሩ። በደቀ መዝሙር ስም ቀዝቃዛ ውሃ የሰጠ እንኳን ዋጋው አያጣም ተብሏል። የግድ ጠጅና ጠላ አይደለም። ቤት ባፈራው ነገር ቅዱሳንን ዘክሩ። ወይ በተጋባችሁበት ዕለት፣ ወይ በስጋው ደግሞ በበቃችሁበት ዕለት፣ ወይ ከካህኑ ጋር በተለየ ምስጢር ያላችሁ ጻድቅና ቅዱስ በቤታችሁ ቃል ኪዳናቸው እየተተገበረ ያለውን ወይ መልአኩ ወይም በቤታችን ወይ ጻድቃን ሰማዕታት ይሆናሉ። ዘክሩ፣ መታሰቢያ አድርጉ። ቤት ይባረካል፣ ትውልድ ይባረካል። ያ የዘከራችሁት የቅዱሱ እናንተን የተቀበለ እኔን ተቀበለ እንዳልሆነ ከዚያ ደግሞ ካህናትን እናንተም ወደ ካህናት ኑ። ካህናትን ስትጠሩ ማጠቃለያ ላይ ግን ካህናትን ስትጠሩ ተዘጋጅታችሁ ጥሩ፣ ተሰባስባችሁ ጥሩ። ካህናት ለጸሎት የሚመጡት ለመባረክ ነው። ለመባረክ ሲሆን ደግሞ እኛን ነው የሚባረኩት። ቤት ውስጥ ያለ ነው። ብዙ ትዝብት ስላለን ነው የምነግራቸው። ካህናቱ ቤታችን ይመጣሉ፣ እኛ ግን አንኖርም። እሱ ቢዚ ነው ትላለች። አንዳንዶቹ ደግሞ ለባሎቻቸው ሽፋን ይሰጣሉ። ተዉ፣ እሱ እንደ ሐናንያና እንደ ሰጲራ እንዳይሆን ለማታለል ልማት ሞክሩ።
ቢዚ ነው። ቀብር ቢኖር ይቀር የለ እንዴ? ካህኑ ሲመጣ ነው ስራ ትዝ የሚለው። እኔ እመጣለሁ ስለሆነ ወደ ስራው ትዝ የሚለው። ከጠበቀ አብረ መጠበቅ ነው። ያለበለዚያ አታታሉ፣ አትዋሹ። አልፈለገ ከሆነ አልፈለገም በሉ፣ ለማስተማር እንዲመችን። ሐናንያና ሰጲራ ቅዱስ ጴጥሮስን መንፈስ ቅዱስን ለማታለል ወደዋል፣ አልጠቅማቸው። በሐሰት የባል ምስክር አይኮንም። ለካህን ማለት ለካህን ነው እያልኩ ያለሁት። በሐሰት የሚስት ምስክር አይኮንም። ተዘጋጅታችሁ ጠብቁን። ባልም ሚስትም ጊዜ ወስዳችሁ ጠብቁን። እኛም ጊዜ የለንም፣ ጥቂት ደቂቃ ነው የምንቆየው። ጸሎቱን አድርሰው ምክር መክሮ መሄድ ነው እንጂ በእውነት ከሆነ ሁል ጊዜ እንደምንለው ህንፃውን፣ ሶፋውን፣ ጓዳውን ብቻ ነው ባርከን የምንመለሰው። ጉዳዩ ግን እሱ ጋር አይደለም። እኔ ንስሐ አባትነቴ ለእናንተ ቤት ሶፋ አይደለም፣ ለእናንተ ነው። በላስቲክ ቤት የምንኑር፣ በቪላ ቤት የምንኑር ከእናንተ ጋር ነው ጉዳያችን። ሶፋ አስታቅፋችሁን በጓሮ አትውጡ። ተቆጣዋችሁ እንዴ? ብሶት ስላለብኝ እንዴ? ለራሴ ስንት ጊዜ የለኝም። መርካቶ ሄዷል ይሉኛል። እኔም እኮ መርካቶ ሄዳለሁ፣ ብዙ ጉዳይ አለብን። ጠብቀኝ፣ ጠብቂያት፣ ጠብቂው። ባይሆን በጊዜ እንጠቀማለን። ስለምን ተክዝ ነው? ብዙ መስዋዕትነት ከፍሎ ካህናቱ መጥተው አያገኟችሁም። ከዛ ምን ይባላል? እሷ ጓዷ ፍርፍር ለመስራት ጉድ ጉድ ትላለች። ፍርፍሩ አይደለም ቁም ነገሩ። እድሜ ለእናንተ ከዛ በላይ ስትጋብዙ እንደምንኖረው እኮ በከንቱ ትጨነቂያለሽ አይደል? እንደ ማርታ ወደ ጓዳ አትሩጡ። እንደ ማርታ እህት እንደ ማርያም ሳህሬት መክፈር ሰሰናየ ዘያይድዋ በጎ ዕድል በካህኑ እግር ስር ጸሎቱን ምክሩን ለመስማት። ሌላውማ በእውነት እድሜ ለእናንተ ምን አሳጠታችሁን? ስለዚህም በይበልጥ ካህናት ወደ ቤታችን ሲመጡ ልክ እንደ ኤልያስ መበለቷ በእውነት ያለውን አቅርባ ቤቷን እንዳስባረከች ሁሉ እናንተም ከእህል ከህዋው በላይ ራሳችሁን አቅርቡ ለማለት ነው። ተገኙ፣ ቻል አድርጉና የሥራ ጠባያችሁ የኑሮ ጠባያችሁ ይገባናል። በቀጠሮ እንምጣ። ያለበለዚያ በሚገባ በቀጠሮ በሚመቻች ሰዓት የቤትም አገልጋይ አትቅር፣ ከቻለ ጎረቤትም ይኑር፣ ልጆቻችንም አይቅሩ። እነሱ ትምህርት ቤት እየሄዱ ለምን አመቻችቶ በማለዳም ጊዜ ሰጥቶ መጥቶ 1 ሰዓትም 30 ደቂቃም ጸሎት አድርጎ ቤቱን ባርኮ ወደ የጉዳያችን አይሻልም እንዴ? ምን የአቋም መግለጫ እናውጣ? ግን በዚህ እንስማማ አይሻልም? ጊዜ ገድበን ሰዓት ገድበን እናገኛችሁ ነው ዓላማው። እንዲኮም ያደርጓል። ብዙ ጊዜ ግን ሶፋና በኋቃ ብቻ እንዴ የታደለ ነው ነገሩ የክርስቲያን ቤት። እናም ዋናው ግን የሰው ልጅ ሕይወት ነው። ልጆች ላይ ነው እንዴት ናቸው ለመባባል፣ ትዳር እንዴት ነው፣ ልጆች እንዴት ናቸው ለመባባል አብሮ ሆኖ ሲጸልዩ ነው። እናም በአጠቃላይ ቤተሰባችንን ለእግዚአብሔር እናስባርክ። በእግዚአብሔር ቃልና ትእዛዝ የእርሱም አርአያ ሆነን የቤተክርስቲያን አርአያ ሆነን ለመኖር በካህን ምክር እየታገዝን እንኑር። ጋብቻ የምትመሰርቱም ቤተሰብ የምትመሰርቱም ደግሞ ቀድማችሁ እግዚአብሔር የፈቀደውና የባረከው ትዳር እንዲሆን ራሳችሁን አዘጋጁ። ወደ ካህናት ቅረቡ። ስለ ቤተሰብ አመሰራረት፣ ስለ ክርስቲያን ቤተሰብ የበለጠ መረጃ ይዛችሁ ወደ ተቀደሰው አኗኗር እንድትገቡ ከነባር አባቶች እናቶችም እየተማራችሁ ወደ ቀጣይ ሕይወት እንድትሻገሩ የቤተክርስቲያን መልእክት ነው። ይቆየን።